አደገኛ ኳስ ይመስላል ገለበጠው ሳላ ቫንዳይክ አለ ዶናሩማ ወጣ ከሳጥን ውጪ በረጅም ራይናይት ሮኔ ለኡማር ማራሙሽ ነበረ ነገር ግን ኳሱን ኪርኪዝ ዛሬ ተጠንቆ ነው የጫወታ ዶናሩማ ተቀበል ሊቨርፑሎች በተረጋጋሚ ሲቲን ከይዞት ከመጣው ያጫወት መንገድ እያስወጡት ነው ጫና እየፈጠሩ እያስወጡት ነው ፖሰስ ለማድረግ ሲሞክሩ እየፈቀዱላቸው አይደለም አደገኛ ኳስ ሃላንድ አገኛቸው ማራሙሽ አረሳተው ግን ኦፍሳይድ ነው ግን ሳተው አስናይ ኳስ ሮድሪ ተቆርጦ ነበር ኳሱ አቅጣጫ አስቶ ነበር ከነስር ከቁጥራቸው ይላኩ ደውለን አምጡ ነው ምንለው እንደዚህ አንላቀቅም የለም አለበል አዲስ ዓለም ከረፍት በኋላ የቋጠረው ዘመቻ ከማስቲሽ ወደ አሚር ይቀየራል ብሏል አሚር በስላሴ አሚር እኮ ከያዘ አይለቅም እኮ እንደዛ ነው አሁን ምክንያቱም ሁኔታውን አይተው እኮ ነው የሚቀይሩት መግለጫው ላይ ኳሱን ኤኬቴኬ ይዞ ለማምረጥ ሞከረ ኳሱን ጮቷል ሞቲያስ ኑኔዝንም ኩሳኖቭንም ሁለቱን ባንድ ላይ እየፈተናቸው ነው ኤኬቴኬ ሁለቱም ራስ ምታት የሆነባቸው አራት አተን እኮ አንድ ነው የሚያደርገው አሚር ከያዘ አይለቅም እና አሁን ያለው አሁን ፈርስት ሃፍ ዘመቻ ማስቲሽ ቋጠሮ ነው ከረፍት በኋላ ግን ሁኔታውን አይተን ወደ አሚር ልንቀይረው እንችላለን ብለዋል ዘመቻ አሚር ቋጠሮ ሊሆን ይችላል ብለዋል ሊቨርፑሎች ጫና እየፈጠሩ ነው በርናንዶ ሲልቫ ኳሱ ለኦራይሊ ኒኮ ኦራይሊ መለሰው ለበርናንዶ ሲልቫ በጥልቀት ወደ ኋላ መለሰ ሮድሪ ለማቲያስ ኑኔዝ ሮድሪ እንደገና ኳሱን እየገፋ ነው አንቶን ሲሜኒዮ እንደገና ኳሱን ለኩሳኖቭ ሲቲ ካላገባውን ባይ ዘ ዌይ አይታችሁት ከሆነ የሲቲ ደቂቃዎች አሉ የመጀመሪያዎቹ 20 ደቂቃዎች እንደገና ደግሞ ሰከንድ ሃፍም እንደዚሁ እንደጀመረና መጨረሻ አካባቢ ናቸው አዎ ሰከንድ ሃፍ እንደውም ስታሚናው ሰከንድ ሃፍ ሲጀምር ታየዋለህ ሲቲ ቶተናም ጋር አታስታውሱም እንዴ ሁለት ጎል ያስተናገዱ ሰከንድ ሃፍ ስለዚህ አሁን ሲቲዎች በዚህ ኢንተንሲቲ በፈጠሩበት ሰዓት ላይ ጎል ካላስቆጠሩ ዋጋ ይከፍላሉ ሊቨርፑል ሰከንድ ሃፍ ላይ ዶሚኔት ሊያደርጋቸው ይችላል ኦራይሊ ኳሱ ለራይናይት ሮድሪ በረጅም ኳሱ መታል ሃላንድ ቫንዳይክ ገጨ ሰገጨውን ኳስ ኪርኪዝ አስደናቂ ስራ ጋክፖ በረጅም ሰነጠቀ ወደፊት ለሙሐመድ ሳላ ነበረ ሮድሪ ኳሱን አቋርጦታል ራይናይት ሮኔ ተቆጣጠረ ኦራይሊ ጋርዲዮላ ግን እኔ በፍጹም ኦራይሊ የሰጡት ሚና በፍጹም አልጣመኝም ኦራይሊ ግራው ላይ ነው የሚመቸው ማሉ ላይ ሌላ ራይንደርስ ቸርኬን ቢያስገቡ የተሻለ ነው ምንም ጥርጥር የለውም ቹቻ እንግዲህ አይት ኖሪን እኮ ለመስጠት ነው እኮ ቻንስ ሮድሪ ወደኋላ ኳሱ መለሰ ሊቨርፑል ከረፍት በኋላ ጨዋታውን ሊያግለው ነው ጉልበት እየቆጠቡ ነው ሊቨርፑሎች አፈክፍቀዋል እንደዛ ነው የሚመስለው ኦራይሊ ምታስኪ ኦራይሊ ፈራው ኳሱ ወደኋላ መለሰ ኩሳኖቭ ሲሜኒዮ ኩሳኖቭ ሮድሪ ሲቲን እንዲካቀዘቀስከው አሪፍ ነው ይዘውታል አስደናቂ ኳስ በግራውን ስራ አቅጣጫ ራይናይት ኖሬ የሊቨርፑል ደጋፊዎች አሁን ተነሱ አላችሁ ደቂቃ ላይ ለዴጎ ጆታ እያጨበጨቡ ነው ሊቨርፑላውያን አኛው ደቂቃ ላይ ሁሌም እዚህ ስቴዲየም ይጨበጭባል እኛም እናጨበጭባለን ጆታ ነፍስ በሰላም ትረፍ አሜን ዴጎ ጆታ የዚህ ሀገር ዜጋ ነው የሚመስለው ቤተሰብ አካል ነው የሚመስለው በጣም በቃ ልብ የሚነካ ነው ደቂቃው እስክታልቅ ድረስ ነው የሚያጨበጭቡት ባይዘው አታቋርጡ እንጂ ለዴጎ ጆታ አንፊልድ ላይ ከፍ ዋለ ሁኔታ አጨብጭበውለታል ደጋፊዎቹ ራይናይት ኖሪ አሁን ሃላንድ ራሱ መምታት ይችል ነበረ ማራሙሽ ተሽከረከረ ሲሜኒዮ ነበረ ለሲሜኒዮ መስጠት ነበረበት አስደናቂ ያጫወት መንገድ ነበር የተመለከትነው ራይናይት ኖሪ ማንቸስተር ሲቲ ፋይናል ሰርድ 31 ኳስ ሲቀባብል ሊቨርፑል አንድ ኳስ ብቻ ይሄ አሳፋሪ ቁጥር ነው 31 ራንድ ነው ሳጥን የተቃራኒ ሳጥን ውስጥ የተቀባበሉት የሲቲ 31 ኳስ ሊቨርፑል አንድ ኳስ ብቻ ነው ሳጥን ውስጥ የተቀባበሉት ወደ ጎል ካልተቀየረ ምን እኮ ሉዝ እያደረገ ነው አንድ ሙከራ አሊሰን ቤከርን ያጨናነቀው ሉዝ እያደረገ እኮ ነው በዚህ በኳስ ንክኪ ውስጥ ፖዚሽን ኤነርጂውን እየጨረሰ እኮ ነው ቡድኑ ፖዚሽን በለጠ አልበለጠ ውጤት ከሌለው ምንም ጥሩ ነው ዶሚኒክ ሶቦስላይ ላይ ምንም ጎል ከሌለ ኤኬቲኬ ምንድነው የሚሰራው ጥፋት ሰርቶበታል በኡመር ማርሙሽ አድማጭ ተመልካቾቻችን ዩቲዩብ ላይ በቀጥታ ስርጭት ያላችሁ ላይክ ይደረግ እስኪ ላይክ ሼር ይደረግ 22 ደቂቃ ደርሰናል የመጀመሪያው አጋማሽ ማለት ነው ወይም የጨዋታውን ሩብ ላይ ደርሰናል ጨዋታው ባዶ ለባዶ ነው በርናንዶ ሲልቫ ኳሱን አስደናቂ ኳስ ሳጥን ውስጥ ገባ ተከቧል በርናንዶ ሲልቫ ምን ያደርገዋል ሃላንድ
ሃላንድ ኳሱን ወደ ኋላ መለሰ። ሴሜንዮ ይመታል። መጠቀቅ አለባቸው። ሴሜንዮ ዛሬ ኪርኪዝ ንቁ ነው። በነገራችን ላይ በርናንዶ ሲልቫ በውድድር ዓመቱ ማብቂያ ከሲቲ ጋር ይለያያል። በነፃ ነው የሚወጣው። ተቀበል እያለ ነው በድሉ መኮንን። እንቅልፋችን በቅቶን አርፍደን ብነቃም አሪፍ አይቸኩልም ለማንም አንተኛም ብሏል። ግሎሪ ማንቸስተር ዩናይትድ ብሏል። ይሄ ያስጨበጭባል። ለምን ያለውን ነገር አስረናይ ኳስ ሳላ ወጣ። ማን የሰጠው ኳስ? ማካሊስተር ይችላል። ሰንጥቆ ነው የሰጠው። በነገራችን ላይ ማንቸስተር ሲቲ 6 ሙከራ አድርጓል። ሊቨርፑል 0 ሙከራ ነው። ግን ያሁኑ በጣም ድንቅ የሚባል ሙከራ ነው። ማርጌን የነካበት አደገኛ ኳስ ነበር። ተመልከቱ። ቀኝም ቢሆን አደገኛ ኳስ ነበረ። የመጀመሪያውን የማዕዘን ምት ሊቨርፑሎች አግኝተዋል። መሐመድ ሳላ ላሻግር ነው። መሐመድ ሳላ 25 ደቂቃ ባዶ ለባዶ ናቸው። የዱዳ ኢምፖርት ኤንድ ኤክስፖርት ጥራት ያላቸውን ዕቃ ከቻይና ማምጣት ሲፈልጉ ያማክሯቸው። ቫንዳይክን ፍለጋ አደገኛ ኳስ። ቫንዳይክ ገጨ። ኳሱ መልሶ ቫንዳይክ እግር ስር ገብቷል። ተከቧል። ለ5 ነው የከበቡት። ወደ ኋላ የመለሰው ኳስ ኪርኪዝ ኳሱን ለሪያን ግራቨንበርች ኳሱ እንደገና ዶሚኒክ ዞቦዛ ላይ ለቫንዳይክ ነበር። አልተግባቡም። ዞቦዛ ላይ ነው ልክ ያለው። 26 ደቂቃ ጨዋታው ባዶ ለባዶ ነው። 26 ደቂቃ ባዶ ለባዶ ነው። ቀጣዮቹን ደቂቃዎቹ ለዴሲቪ ኮሜንታተርና ጋዜጠኛ ግርማቸው መራቸው አለው። የማዕዘን ምት አግኝተዋል። 27ኛው ደቂቃ ላይ ዶሚኒክ ሶቦስላይ ለሊቨርፑል የማዕዘን ለማሻማት እየተዘጋጀ ይገኛል። አድማጮቻችን ዶሚኒክ ሶቦስላይ የማዕዘን ምቱን ሊያሻማ ነው። ቨርጂል ቫን ዳይክ በግንባር ይገጫል። ሶቦስላይ አሻማ። ነገር ግን ዶናሩማ ፓንች አረገ። ቹቻ ገባ ብሎ ነበር ግን አልገባም። አሁን በዚህ ሰዓት ላይ ዶሚኒክ ሶቦስላይ ተሻጋሪ ኳስ ኢብራሂማ ኮናቴ ያለ ዶናሩማ ፓንች አረገ ወደ ጎል ወጣ። እኔ ገባ ስለ አንተ ወጣ አትልም ካልገባ ሳላ ግን ባይገባለት ላሳው መደረቅ አለበት። ዶናሩማ እንዴት እንደወሰነው ዶናሩማ ግን እየተንቀለቀለ ነው። ስህተት እየሰራ ነው። የታይሚንግ ስህተት። አሁንም ቢሆን ዶናሩማ ለሳላ ዴቪድ ራያ አደራ ብሎታል። ተነጋገሩ። ዶናሩማ ወጣለሁ ብሎ ለሳላ ነበር የሰጠው። ራያ ራሱ ትናንት እኮ ሳላ ባይዘወይ ቀጥታ ቮሊ ከመሞከር ይልቅ እዛው ላይ ኮንትሮል ቢያደርገው የድል ነበረው። ባይዘው የማግባት እድል። ውሳኔው እኮ ልክ ነው ግርምሽ። ለምን አምቾት አይሰጠውም እዛው ላይ ሆኖ ለማስቆጠር። አሁንም ሳላ ኳስ ይዟል። ማርካይ ጥፋት ሰርቶበታል። ዳኛው አላዩትም። ዳኛው ይታያል ማየት ነበረባቸው። ለሳላ ጥፋት ሰርቶበታል። ዶሚኒክ ሶቦስላይ ጥፋት ሰራበት። ተረጋግተው አሁን ዳኛው ፊሽካ ነፎ። ኦራይሌ ጥፋት ሰርቷል። በፍጥነት አስጀመሩ። ፍሎሪያን ቨርትዝ ወደኋላ ኢብራሂማ ኮናቴ ለግብ ጠባቂው አሊሰን ቤከር። እንግዲህ ማንቸስተር ሲቲ 20 ደቂቃ ቡድን መሆኑ ግን በቃ ከዛ ሊቨርፑል ዶሚኔት ያደርገው። አሁን ሊቨርፑል ተቀየረ። 20 ደቂቃ ከያዘው ብያለሁ እኮ ሁለተኛው 45 ደግሞ ይብሳል። እያልን ነበር 20 ደቂቃ ቡድን ነው እያልን ነው። ማንቸስተር ሲቲ ጫና ውስጥ ነው የሚከትበው 20 ደቂቃ በጣም ረጅም ኳስ ቀይ መስመር ላይ ከዛ በኋላ ይፍረከረካል። ምን እንደሆነ አላውቅም። የማንቸስተር ሲቲ ጉዳይ የጽናት ጉዳይ ነው። የ90 ደቂቃ የመጨረስ አቅሙ የስታሚና ጉዳይ ነው። አርነ ስሎት ተቀያሪ ወንበሩን ገልብጠው ነው የገቡት። ምንም ተጫዋች የላቸው ተቀያሪ ወንበር ላይ ሳላይ በርናንዶ ሲልቫ ይዞ ለማግባት ጥረት እያደረገ ነው። ለሁለት ይዘውታል። ኪርኪዝ ዛሬ ነቃ ያለ ይመስላል። ስተትም እየሰራ ነው፣ ግን በጥንቃቄ ነው እየተጫወተ የሚገኘው። ጥሩ ነው ንቃቱ። ከአሁኑ ስተት በስተቀር ጥሩ ነው። የኪቲካ ከሁለት ተጫዋች ነው ያዘው። አይቷል ማቲያስ ኑኔዝ እና ፉሳሎ እንዴት እንደሚያስጨንቃቸው። ዴቪድ ቦይ ተቀበል። የዛሬ ቆጠሮና ቋጠሮ አፌን ቆለፈኝ። ምን ከረሜላ በልታ ለምን እዚህ ጋር እያየሁ እንደገና እዚህ 360 ዲግሪ እኮ ነኝ። ከየአቅጣጫው አስበዋል። ሐሳብ ሲበተን ፍጥነት እዚህም ታለ እዚህም ቆጠሮ ሐሳብ ሲበተን እንደዚህ። እሺ ሰብስብለት። ዴቪድ ቦይ ተቀበል እያለ ነው። ዴቪድ ቦይ የዛሬ ቋጠሮ ከልባችን ነው። አርሴ አንጨነቅ፣ ዋንጫው የኛ ነው ብሏል። ይሄ ሰተናል እያለ ነው። ቹቻ ሰጥቻለሁ እንዴ ታዲያ እኔም ሰጥቻለሁ። ግርምሽ አሁን መሳል ላይ ኤኬቲኬ ገባ። ኤኬቲኬ አታለለ። ማርካይን ካታለለው አደገኛ ኳስ ነው። ኤኬቲኬ ማርክ ገይን አልቻለውም። ጅቦ ነው እንጂ የመልስ ምት ሆነዋል። አልቻለውም። አጠገብ ፊት ቆሙት ደባለ ቹቻ የኢትዮጵያን ዳኝነት አየው እንዴ? ሰሞኑን
እኔ ዳኝነት ከተውኩ ማየት ይኸውልህ ለረዳት ዳኛው እየሮጠ ማለት ነው የኦፍሳይድ እንትን ለማየት ሜዳ ውስጥ ገብቶ ማለት ነው። አላየውም መስመሩን ስቶት ሜዳ ውስጥ ማለት እስከ 16:50 ድረስ ከዛ ሲያየው 16:50 ነው እየሮጠ ተመልሶ ወደ መስመሩ ሄደ። እሱ ሲሮጥ ይኸውልህ አላየውም እና አብሮ እየሮጠ ነው ከኳሱ ጋር ይሄ እንደዚህ ነው መስመር። ከዛ ሜዳ ውስጥ ይኸውልህ ሜዳ ውስጥ እያቋረጠ ዲያጎናል ሮጠ ማለት ነው። አይ የኢትዮጵያ ዳኝነት በጣም የሚያስቀው እኮ። ከዛ ነው ያሳቀኝ እኮ ቀን ዝቅ ብሎ ሲያዩ 16:50 ተጠግቷል። 16:50 ማለት እኮ ፔናልቲ ቦክስ እየደረሰ ይኸውልህ እሱ እኮ ኦፍሳይድ ይዞ እኮ ነው ባንዴራውን። ከዛስ ዳግም ይያራ አሁን በዛ ላይ ኮዲ ጋክፖ ሶፊ አይቶ በጣም ነው ምስቀው። ከዛ ሄደና እዛ 16:50 ርቀት ላይ ሆኖ እኮ ነው ኦፍሳይድ ብሎ አነሳ። ሲያዩ ተመልሶ ወደ መስመሩ የእውነት እኮ ነው ነገር እያጫወተ ዳኛው። ከዛስ ደግሞ በጣም የሚገርም ማለት ነው የባህር ዳርና የመቀለ ሰባ እንደርታ ጨዋታ የባህር ዳሩ ተጫዋች አፍንጫውን አለው በቦክስ አፍንጫውን። ከዛስ ቢጫ ካርድ ዳኛው እያየ እንዴ አፍንጫው ደም ልጁ የጋምቤላው ልጅ ማን ነው ጊት ካት ጊት ነው ማን ነበር ጋት ጊት ነው እሱ ደም ደም አፍንጫው ደምቶ ዳኛው ማለት ነው እያየው ፊቱ ላይ በቦክስ እንዳልነበረ ደም ነው ያደረገው። ፍሎሪያን ቨርትዝ አሁን ሊቨርፑል ተስገበገበው። አይ ግን ተስገበገበው ብቻ እንደገና ሌላ ኳስ ያማከሩ ወደ ኋላ ያገኙ ነው። ግን አሁን የኳስ ምን መደረግ ነው ያለበት? ብቻ ወደ ውጭ አሉለት አጥፎ ለራሱ ለመምታት ፈለገ። ሲቲ ቆመ። ሲቲ ሌላ ደግሞ ቹቻ የኢትዮጵያ ቡና ተጫዋች ቀይ ካርድ ተሰጠው። ዳኛውን ካልገደልኩ ረዳት ዳኛውን በቦክስ ላይ በቃ ካልገደልኩ ከዛ ሌላ በመከራ ነው የወጣው። የቡድን አጋሮቹ ራሱ ስንተው ማለት ሲገባቸው እንደገና እነሱም ዳኛውን ሄደው በቦክስ ሊጠጡት አማተር ነው አይዲጉ እኮ በቃ። ኧረ በጣም መስተካከል አለበት ዳኝነቱ እንዴ! ወይ ቫር ይምጣና በቫር ይወሰን። ቫር ጥቅም ላይ ዳኝነቱ ብቻ አይደለም ብዙ ነገር መስተካከል አለበት። የኢትዮጵያ አሁን በዛ ላይ ሮድሪ ኳስ አገኘ ወደ ጎል አሻገረ ሃላንድ ግን ማላላ እንዳይወሰን ግብ ጠባቂው አሊሰን ቤከር ተቆጣጥሮታል። በቃ ቦታው ላይ ይገኛል። በጣም የማይመች ቦታ ነው እንጂ የማይመች ከሆነ የማንዴ አጥቂ እንደዚህ ይመጣል። በጣም ከባድ ኳስ። ሌላስ የጊዮርጊስ ጎልስ የተሻረበት አሁን በዚህ ሰዓት ላይ የጊዮርጊስ ጎል እሱ ማነጋገር የተሻረው በጣም አነጋጋሪ ንጹህ ጎል አስቆጥሮ ምን እንደተባለ በምን ምክንያት አይታወቅም። ረዳት ዳኛው ለዋና ዳኛ ነገር ጎሉ ተሻረ። ባለቀ ሰዓት ነው ያስቆጠረው ጊዮርጊስ ማለት ነው። ብቻ የኢትዮጵያ ፕሪሚየር ሊግ ዳኝነት በጣም ብዙ ነገሮች መስተካከል አለባቸው። ግርምሽ እንግዲህ እግዚአብሔር ያስተካክለው። በአጠቃላይ ኳሳችንን እግዚአብሔር ያስተካክለው። ምንም የሚያስደስት ነገር የለም። ሆጎ ኢኪቲኬ ከጨዋታ ውጭ ነው ብለዋል ዳኛው። ሊቨርፑል በብልሃት እነዚህ 11 ተጫዋቾች ተቀያሪ ስለሌላቸው 90 ደቂቃ ለመጨረስ እያሰቡ ነው የሚጫወቱት። ልጅቲቺ ግርምሽ ቀደም ሲል የቀረበው ግጥም የስልኬን ስክሪን ሰበረው ብላለች። አይ ልጅቲቺ ግጥም ስክሪን ሰበረ ከባድ ነው። አልመሰጣትማ እኮ ገብቶኛል። ኧረ ይሄ ኳስ ምን ነው? አሁንም ጥፋት እየተሰራ ይገኛል። ጥፋት አይደለም ግርምሽ። አርነ ስሎት በዚህ ሰዓት ላይ ብስጭታቸውን አራተኛ ዳኛው ላይ እየገለጹ ይገኛሉ። ይኸው ኳሱን ግርምዬ ይኸው ኢብራሂማ ኮናቴ ኳሱን እንደዚህ ስመጫን ጥፋታ ልጁ ላይ ተኝቷል። አረ ገዙት ልጁ እኮ ራሱ ነው የሚተኛብህ። 36ኛው ተጭኖት ላይ ተለጥፈዋል እኮ ማርሙሽም 36ኛው ደቂቃ አልፈናል። ወደ 37ኛው ደቂቃ እየተጠጋ ነው። አሁንም በርናርዶ ሲልቫ ኳስ አራቀ በግንባር ዶሚኒክ ሶቦስላይ ሳላ ኦፍሳይድ ነው። ሳላ ከጨዋታው ውጭ ሆኗል። ቱሬ ትፍጨረጨር ያለሽ ወጓይ ቅር ብለሽ እግር ኳስን ትተሽ ታሪክ ትቆጥሪያለሽ ብለዋል። ይፍረደው ቤሳወርቅ ተቀበል ብሏል። ከአንዴም 2-3 ሚዜ መሆናችን ዋስትናው ትልቅ ነው ለአሁኑ ሰርጋችን። እባክሽ ትርፍዬ ሚዜነት ልመጂ ያኔ በጫጉላ ቤት ማገዶ እንዳትፈጂ ብሏል። እኔ ግጥሙ ደስ ይላል ግን አላጨበጨ። ለምን ማንቼን እኮ ተናገረብኝ። ታዲያ ከሙገሳ ድምሰሳ ነው የሚመስል። አሁን በዚህ ሰዓት ላይ ለግጥሙ ግን ኦማር ማርሞሽ በደንብ ነው ቤት የደበደበው። ማቲያስ ኑኔስ እንደገና ሮድሪ ወደ ኋላ ተመለሰ። ኦራይሌ ግራ መስመር ላይ
ማንቸስተር ሲቲ አሁን ኳሱን ተቆጣጥሮታል። በርናንዶ ሲልቫ ወደፊት ለማሳለፍ ሞከረ። ኦማር ማርሙሽ በርናንዶ ሲልቫ ነገር ግን ኢብራሂማ ኮናቴ ሌላ ኳስ ግራቨንበርች ሌላ ኳስ አሁንም ኮዲ ጋክፖ እየታገለ ነው። ፍሎሪያን ቪርትዝ እና ሴሜኒዮ አሉ። ኢብራሂማ ኮናቴ ኦማር ማርሙሽ አስደናቂ ኳስ ሃላንድ አስደናቂ ኬርኬዝ ሶቦስላይ አይደለም ኬርኬዝ ነው ከኋላ አሁን በዛላ ኤኬቴኬ እንደገና ሌላ ኳስ ለማገዝ ኳሱን ያስጣለው ሶቦዝ ላይ ነው ገምሻው ነው። እስኪ እናየዋለን። ቀይ መስመር ላይ በርናንዶ ሲልቫ ኳሱን ይዞት እየገባ ይገኛል። አሁንም ማቲያስ ኑኔዝ ለማጠፍ እየሞከረ ይገኛል። ማቲያስ ኑኔዝ በተረከዝ ወደኋላ በርናንዶ ሲልቫ ኳሱን ሳተው። ቨርጂል ቫን ዳይክ ኮርና ማንቸስተር ሲቲ ማን ነው የመታው? ኧረ ቫን ዳይክ ነው። ሲልቫው ነው አይደለም ቫን ዳይክ ነው። ቮሊ ጀርባ ሐሳቡና ተግባሩ አንዳልሆነ ያው ቦታው ጥንቃቄ ስለሚጠይቅ ኩሲ ተቀበል እያለ ነው። አርሴ ሚዜ ሲሆን ያኔ ተደብቀሽ ምን አስበሽ ሲሆን አሁን መንደርደርሽ ሚዜውን እንስጥሽ ለኛ አሸብሽበሽ በቅንፍ ሻሼ ብሏል። አታጨበጭብም ቹቻ? አይ ግጥሙ እየለየ የምታጨበጭበው ነገር አለ። አይ ቹቻ አድናቅ ነው። ግጥሙ አድናቅ ነው። አዳምጠኝ። አደገኛ ኳስ አሁን ጥሩ ኳስ የማዘመት ነገር ግን ሃላንድ ለመግጨት የሞከረው ኳስ ሊቨርፑሎች ያወጡት ኦማር ማርሙሽ እንደገና ኳሱን ወደ ኋላ መለሰ። እሱ የመለሰው ኳስ ማቲያስ ኑኔዝ በርናንዶ ሲልቫ ኬርኬዝ ለማስጣል ሞከረ፣ አልቻለም። በርናንዶ ሲልቫ አሁን ኳሱን ይዞት እየገባ ይገኛል። በርናንዶ ሲልቫ ሌላ ኳስ በርናንዶ ሲልቫ አለቀቀውም። በርናንዶ ሲልቫ ለሴሜኒዮ ለማቲያስ ኑኔዝ እንደገና ወደፊት ለሮድሪ እንደገና ሌላ ኳስ አሁንም በርናንዶ ሲልቫ ወደ ኋላ መለሰ ለሮድሪ ኳስ ይዟል። ሮድሪ ለበርናንዶ ሲልቫ ለሴሜኒዮ እንደገና ለሮድሪ ቨርጂል ቫን ዳይክ መለሰው። የተመለሰውን ኳስ እንደገና ሳላ ተነጠቀ። ቨርጂል ቫን ዳይክ ኢብራሂማ ኮናቴ ያስጣለው። ግራቨንበርች ወደፊት ለመግባት ሞከረ። አይት ኑሪ ኦማር ማርሙሽ ሳላ ይቀልዳል እንዴ? አስደናቂ ኳስ ኦማር ማርሙሽ ወደ ጎል ሞክሮ ነበር። እዛ ቦታ ላይ እንደ ገዝዬ እኔ የማጨበጭበው ለሙገሳና ለልገሳ ነው ብያለሁ አይደል ሶፊ? ልክ ነው። ለፖዚቲቭ ነገር እንጂ እና ግጥም እኮ ነው እኮ ግጥም ነው አይደል? የአድማጮቻችን ማይንድ በቃ እሱን እናደንቅ አፕሪሼትና አረንቃለሁ አይደል? ማጨበጭበው ግጥምም ቢሆን ለጥሩ ነገር ነው አለ ኮቹቻ እኮ ደጋግሞ ተናገረኩ። ገዝ ምን ነው አንተ ከማን ጋር ልታጋጨኝ ፈልገህ? ተቀበል እያለ ነው። በቲክታክም ጥበብ እየዘነበ ነው። ኤሚሬት ሜዳችን ላይ ስንል ቸበርቻቻ ኦልትራፎርድ ሆነ የአይጥ ማከማቻ ብሏል። ቢጫ ካርድ ዳኛው መዘዋል። በዚህ ሰዓት ላይ ኦማር ማርሙሽ ጥፋት ሰርቷል። ኦማር ማርሙሽ ግራቨንበርችን ጠልፎበታል። ወደፊት እየሄደ የነበረ ኳስ ነው ግራቨንበርችን የጠለፈበት። ይልቅ 50 ሺህ ብሩን አስጠፋ አንተ። ኦማር ማርሙሽ ቢጫ ካርድ ተመልክቷል። ተቀበል ሰዓዲ ሚዜዋንም ጥሎ ዶሮዋን ያስተኛ የለንደኑ ጌታ ማንቼ ጥበበኛ ሃትሪክ እኮ ነው ለለንደን ክለቦችን የሰራቸው ሰዓዲ ምርጥ ግጥም ነው። ሰዓዲ የላከችው የማንቸስተር ደጋፊ ናት። አሁን በዚህ ሰዓት ላይ ዶሚኒክ ሶቦስላይ ቅጣት ምን ሊመታ ነው? ዶሚኒክ ሶቦስላይ ቅጣት ምቱን አሻማ አደገኛ ኳስ ነው። ቨርጂል ቫን ዳይክ የመታውን ኳስ ሳላ ተጎትቻለሁ። ጥፋት ሰርቷል። ፔናልቲ ረዳት ዳኛው በደንብ አይተውታል። መስማት ፈልጋ ረዳት ዳኛው በደንብ አይተዋል። አድማጮቻችን ፎሪ ያለ ነው ዳኛው የመልስ ግን ይታይልን። ሳላን ተመልከቱት። ተገጨ። በርናንዶ ሲልቫ የኒሶ ነው የጣለው። ካርድ ሁሉ ይገባዋል እንዴ? በቃ ታዲያ ኦፍሳይድ ካልሆነ ባሪያው ኦፍሳይድ ምናልባት ከሆነ ፔናልቲ ነው በእኛ እይታ። ቫር ካላየ ፔናልቲ ነው። ለምን ደገፍ ማድረግ ይችላል? ኳስ ቫር ነው። ከቫን ዳይክ ሄደ ኳስ ነው እንዴ? እስካሁን ዳኛው ፔናልቲ አያሰጥም። ሳላ ግን እየተከራከረ ነው። ግን ይሄ ካላሰጠት ታዲያ ምንድን ነው? ቢያንስ ቫር ማየት አይኖርባቸውም? ቫር ማየት አለባቸው። ግልጽነት ፌር አይደለም። ዳኛው አነጋጋሪ ጉዳይን ጭንቅላቱን ነቀነቀ። ሳላ ኦፍሳይድ እንዳይሆን በሳላ እንጂ ኦፍሳይድ አይደለም። ከኋላ እየሮጠ እየመጣ በታሪክ ኦፍሳይድ አለ። ግን ዳኛው አላይም ካሉ ይገርማል። ያው ውሳኔ የመጨረሻ ውሳኔ የራሳቸው ነው። ቫርም ቢወስድ
መሻር መብታቸው። ኦፍሳይድ ቢሆን እኮ ኦፍሳይድ ሆኖ ነው ውሳኔ የመልስ ምትኮ። ማንቸስተር ሲቲ 10 ሙከራ፣ ሊቨርፑል 3 ሙከራ። ማንቸስተር ሲቲ 3 ኦን ታርጌት፣ ሊቨርፑል እስካሁን 44 ደቂቃ ኦን ታርጌት የለውም። ፍሎሪያን ቨርትስ ጥፋት የተሰራበት የሊቨርፑል ተጫዋች አለ ሜዳ ላይ ወድቋል። አድማጮቻችን ቨርጂል ቫን ዳይክ ነው ሃላንድ ጨፈለቀው ታክል ሲያደርግ። ቫን ዳይክ ጉዳት አስተናግዷል። ሴሜንዮ ከወደቀበት ጎትቶ አነሳው። ብራይተን ከክሪስታል ፓላስ ባለሜዳው ብራይተን ዛሬ በክሪስታል ፓላስ 1-0 ተሸንፏል። አንተ መጥቶታ እንደገና እንዴ አይለቀውም ቫን ዳይክ አሁን ከዚህ በኋላ መቀመጫው ምንም ሃላንድ ነው አይደል? በሃላንድና በቨርጂል ቫን ዳይክ መካከል ከባድ ሚዛን ፍልሚያ የምንመለከትበት ክስተት ይሆናል። ኬርኬስ 61% ማንቸስተር ሲቲ 39% ሊቨርፑል የኳስ ቁጥጥር ላይ ይገኛሉ። እስካሁን 9 ሙከራዎችን አድርጓል ማንቸስተር ሲቲ። አጠቃላይ ሙከራ ሊቨርፑል ከረፍት በኋላ 3 ሙከራ ልናይ ነው ሶፊ። ሊቨርፑል እስካሁን ምንም ኦን ታርጌት የለውም። ማንቸስተር ሲቲ 3 ኦን ታርጌት ሙከራ አድርጓል። አሁንም 0-0 ናቸው። ተቀበል እያለ ነው። ቲክታክ ላይ ከአራቱ ብርቱካን አንዱን ልጬዋለሁ፣ ልጣጭ የሚያነሳ አርሴን ቀጥሬያለሁ ብሏል። ገጠሙ ያምራል። ግን ምንድነው ትርጉሙ? ትርጉሙ ምንድነው? ቅኔ ነው። ከአራቱ ብርቱካን አንዱን ልጬዋለሁ፣ ልጣጭ የሚያነሳ አርሴን ቀጥሬያለሁ ብሏል። እንግዲህ ኔጌቲቭ ይመስላል አይደል? አይ ፖዚቲቭ ነው። ለአርሰናል ፖዚቲቭ እኮ ነው። ፖዚቲቭ ነው። ኔጌቲቭ አይደለም። ግርምሽ ብርቱካን ነው አንዴ ቆዳውን ምርጥ ነው እኮ። አሁን ረሽም ኳስ እኔ እንደገባኝ ከሆነ ልጣጩ ሌላ ይብላ ኖ አይደለም። ልጣጭ የሚያነሳ አርሴን ቀጥሬያለሁ። ብርቱካን አለ 4 ዋንጫ ማለት ሊበላ ነው። አሁን አንዱን ሊበላ ነው። ጫፍ ደርሷል። 4 ብርቱካን 4 ዋንጫዎች ናቸው። እሱን ገባኝ። ታዲያ አንዱን ልጬዋለሁ፣ ለዋንጫ ደርሻለሁ። ታዲያ ያን ደግሞ ልጣጭ እስከዛ የሚያነሳልኝ አርሴን ቀጥሬያለሁ ዋንጫ መድረሱን እኮ። ስለዚህ ሶፊዬ እንደዛ ነው የሚመስለን። እንግዲህ ቅኔው እንደዛ ነው። እስቲ ያብራራልን። እኛ እንደዛ ነው ያሰብነው። ሲቲ በግራ መስመር ላይ ጥሩ ኳስ ኒኮ ኦራይሊ ለአይት ኑሪ። ዳኛው የመጀመሪያው አጋማሽ ማብቃቱን በፊሽካቸው አረጋግጧል። 45ኛው ደቂቃ አልቆ 2 ደቂቃዎች ተጨምረው ነበር። ነገር ግን በሁለቱም ቡድኖች በኩል ጎል የለም። ሊቨርፑል በመጀመሪያው አጋማሽ አንድም ኦን ታርጌት ማድረግ አልቻለም። በአንጻሩ ማንቸስተር ሲቲ 3 ኦን ታርጌቶችን አድርጓል። አንፊልድ ላይ ጎል የለም። 0-0 ሁለተኛው አጋማሽ የተንቀለቀለ እንደሚሆን የምንመለከተው ይሆናል። በመጀመሪያው አጋማሽ መሐመድ ሳላ የፔናልቲ ጥያቄ አቅርቧል። አነጋጋሪው ጉዳይ ፔናልቲ ነው ወይስ አይደለም የሚለው ነው። በበርናንዶ ሲልቫ ትከሻው ተጎትቶ ሳጥን ውስጥ ወድቋል። ኦፍሳይድ ካልሆነ ምንም ጥያቄ የለም። ዳኛው ወስነዋል እንጂ ፔናልቲ ነው። እኔ ፔናልቲ ነው ደገፍ ማድረግ ይችላል ባላንሱን ባያስተው። ከዛ ውጭ ሃላንድ የሞከረውና ግብ ጠባቂው አሊሰን ቤከር ያዳነው በርናንዶ ሲልቫ ሰንጥቆ የሰጠበት መንገድ በጣም አስደናቂ ነው። እነዚህ በሲቲ በኩል በጣም አስደናቂ የሚባለው ሙከራ የሃላንድን አሊሰን ቤከር ያዳነበት፣ በርናንዶ ሲልቫ የሰጠበት፣ የሊቨርፑል ደግሞ የሳላ ፔናልቲ ነው ወይስ አይደለም የሚለው ጉዳይ አነጋጋሪ። 48 ደቂቃ ከሁለተኛው አጋማሽ 3 ደቂቃ ብቻ ነው የቀነስነው። ሁለቱም አስደናቂ የጎል ዕድል አግኝተው ነበረ። አየው አሊሰን ቤከር መውጣቱ ልክ እንደሆነ ባይወጣ ኳሱን ይቆጣጠሩ ነበር። ልክ እንደሆነ ገባቸው። ዶሚኒክ ሶቦስላይ ረጅም ኳስ ኪርኪዝ ደርሶበታል። ሂድ አለው። ኧረ ሂድ ብሎት ይዘዋል ኳሱን። ምንድነው የሚያደርገው ኪርኪዝ? ግራ ግብት ነው ያለው ኪርኪዝ። ሂድ ብሎት ማቲያስ ኑኔዝ ኳሱን ወደፊት ከመስጠት ሊቅ ወደኋላ መለሶታል። ማርጋሂ በክሪስታል ፓላስ ከሊቨርፑል ጋር በተቃራኒነት በገጠመባቸው የዘንድሮ ዳውን 3ቱም ጨዋታዎች ፓላስ ሊቨርፑልን አሸንፏል። ዛሬ ለ4ኛ ጊዜ ለመድገም ነው ሲቲን። ዛሬ ዳኞች ውሳኔ ጥያቄ የሚያስነሳ ነው። ቅጣት ምሰጡ ዘግይተውም ቢሆን ግሬግ ፓውሰን እርግጠኛ ነኝ ፎርዝ ኦፊሻል ምናምን የሆነ ነገር ብለዋቸው ነው ቀጥል ብለዋል። እሳቸው እጁን ሁሉ እኮ ነው የጎተቱት። ኦራይሊ ቢጫ አለበት። በነገራችን ላይ ቢጫ አለበት፣ ሊጠነቀቅ ይገባል። ሰጡ ለሊቨርፑል ቅጣት ምቱን ዘግይተውም ቢሆን ዶሚኒክ ሶቦስላይ ኳሱን እዛው ኦራይሊ መለሰ። ራያን ግራቨንበርች
ኳሱ ለዶሚኒክ ሶቦዝላይ አስደናቂ ኳስ ረጅም ኳስ ከማካሊስተር ወደ ግራ መስመር አቅጣጫ ዜኬዝ ዛሬ በጣም ያበላሻል ይሰራል ከጨዋታው ውጭ ነው ኮዲ ጋክፖ ኳስ ለመያዝ የሞከረበት መንገድ ራሱ ተበሳጨ ጋክፖ ቆንጆ ስራ ነው የሰሩት ወጡበት ፈጥኖ ነው የወጡበት ማርማራሙሽ እጁ ተጎድቷል ግን ያን ያህል ለኩፉ የሚሰጥ አይደለም በሚል ዳኛው ፊሽካ አልነፉም አሁን ኳሱን ራያን ግራቨንበርች ዶሚኒክ ሶቦዝላይ ግራቨንበርች ኳሱን ወደ ኋላ መለሰ ሶቦዝላይ ለኢብራሂማ ኮናቴ ቫን ዳይክ ኪርኬዝ ማካሊስተር ረጅም ኳስ ለዶሚኒክ ሶቦዝላይ አስደናቂ ኳስ ሳላ ከገሂ ሳላውንም ኳሱን እየገፋ ነው አስደናቂ ኳስ ሰሯቸው ፍሎሪያን ቬርትዝ ኳሱን አሻገረ አሁንም አገኟቸው ሳላ እንደገና ሶቦዝላይ ጥሩ ሙከራ ነበር በደንብ አላገኘውም ግን አይት ኑሪ ተሰርቷል ወይ በደንብ ክሊል አላረገውም ኳሱን አስደናቂ ሙከራ ነበረ ሶቦዝላይ ሁለተኛው አጋማሽ ለውጥ አለው ቹቺ ጨዋታው እንቅስቃሴ ይሻላል የሊቨርፑል ቶሎ ቶሎ ወደ ጎል ይተጋል ሳላ አስደናቂ ኳስ ፍሎሪያን ቬርትዝ መልሶ ነጠቀ ቬርትዝ ኳሱን ጋክፖ አንተ ኢኪቲኬ ግን ምን አይነት ነው ቀጥ ያለ ውሳኔ በስማ ወጣበት ኢኪቲኬ ለጥቂት ነው ወጣበት አስደናቂ ኳስ ነበር ጥፋት አይደለም እዚህ ጋር ጥፋት ነው አይት ኖሬን ጥፋት ሰርቶ ነው ሳላ ኳስ የወሰደው ምንም ጥያቄ የለውም ቬርትዝ ከሮድሬ ተመልሶ መጥቶ ነው የነጠቀው ጋክፖ ቆንጆ ኳስ ምንም ማድረግ አይችልም አስደናቂ ኳስ ነበረ ኢኪቲኬ ሮድሪ ለምን እንደሚታገለው ከቬርትዝ ጋር ራሱ ያጠፋ ኳላ ወጥቶ ነው የነጠቀው ሊቨርፑሎች ለጭፈራ አርብ ጉዳይ ሆኖ ነው የተመለሱት ሁለተኛው አጋማሽ ሲቲ አፈገፈገ የለም ሲቲ ረጅም ኳስ መጫወት ፈለገ በዛ ላይ 73% ሊቨርፑል 3 ሙከራ ሲቲ 27% ምንም ሙከራ አላረገም ኮዲ ጋክፖ አስደናቂ ኳስ ኪርኪዝ አሻገረ ማካሊስተር አለ ዶሚኒክ ሶቦዝላይ ከሳጥኑ መጣ አስደናቂ ኳስ ኳሱ አላገኘውም ዶሚኒክ አሁን ሊቨርፑል አጣደፈ ብለናል ይሄን የተናገርነው ነው እኛ የሆነው ሰከንድ ሃፍ ላይ ሲቲ ይቸገራል ኪርኪዝ ዛሬ እንዴት ነው ባክ ኮዲ ጋክፖ ማካሊስተር ኳሱን ወደ ኋላ መለሰ ሲቲን 20 ደቂቃ ከያዝከው በጣም ኢብራሂማ ኮናቴ ባል ነው መሰረት ተቸገረ ሰከንድ ሃፍ ላይ የሚቸገራል ብለና ይኸው ተቸገረ ሰከንድ ሃፍ ላይ ነው ጥያቄ ቨርሰስ ሰከንድ ሃፍ 15 ነው የሚጫን ነበር አሁን በቅርብ ደግሞ መጨረሻ ነው እንጂ ሳላ አስደናቂ ኳስ አገኟቸው ፍሎሪያን ቬርትዝ ዛትን ውስጥ ቆንጆ ኳስ ኩሳኖቭ ኳሱን መለሰ አጣደፏቸው ሶቦዝላይ ኮናቴ ቨርስ ረጅም ኳስ አገኟቸውንም ጥሩ አጋጣሚ ነበረ ኪርኪዝ ሙቶ ነው ኳሱን የነጠቀው ምን አይነት አስደናቂ ስራ ነው ኪርኪዝ እየሰራ ያለው ነብሮ ነው ዛሬ ኦፍሳይድ ነው ማንን ነው ኦፍሳይድ ማርጋሄ ኢብራሂማ ኮናቴ ኳሶሮች ወጣ የመልስሮር አለ ቀያዮቹ ሊቨርፑሎች ምንድን ነው የሚሉት አርነስሎት ኦፍሳይዱን ነው ኦፍሳይዱን አይደለም በቪዲዮ ከተመለከቱ በኋላ አራተኛው ዳኛ እየነገሯቸው ነው ኪርጊዝ ኳሱን ጥሩ አድርጎ ይዞታል ድጋሜ ለማጥቃት አስቆሙት ኦፍሳይድ ነው ጨዋታው እንደቀጠለ ነው አጠቃላይ ሙከራ ሊቨርፑል 8 ሲቲ 16 ነበር የመጀመሪያው አጋማሽ ሁለተኛው አጋማሽ ሊቨርፑል 7 ሲቲ ምንም ሙከራ ማድረግ አልቻለም ምናልባት ሰከንድ ሃፍ ጨለመ ሊቨርፑል ጨለማው አስደናቂ ኳሳውን ግን አገኙ ራያን አይት ኑሪ ቆንጆ ኳስ ሰማንያ አሊሰን ቤከር ዋጥ አድርጎ ነው ያዘው ኳሱን ወዲያው ተመልከት አገኘዋቸው ሳላ ኤኬቲኬ ስትግራ ላይ ኤኬቲኬ ተለሞሰን አለበት ኤኬቲኬ ኳሱን ማን ኳስ ነው ግን ሳላ አሻገረለት ኤኬቲኬ ሳላ ኤኬቲኬ ሊንክ አፕ ሳላ ይቷል በውጭ ነው የሰጠው ኳስ ምን አይነት አሲስት ነው የሰጠው ያደረገለት ከዛ ይልቅ ግን ቨርትዝ ላይ ቢሆን ኳሱ
መጀመሪያ ነው ኢኪቲኬ የያዘውን ኳስ ኢኪቲኬ ወደዛ ከመውሰዱ በፊት ቢመልሰው ይመታል ልጁ። አሊሰን ቤከር በጣም ነው ያደነኩት። ፍጥነቱን አየው፣ ለሳላ የለቀቀበት መንገድ አስረናይ ኳስ ነው። ሲቲዎች ባልተዘጋጁበት እዚህ ጋር ነበር መሳት የነበረበት። አሪፍ ነው ያደረገው። አይ የተሻለ ሊሆን ይችላል። አንተ ምን አይነት አሲስት ነው ሳላ ተናበዋል እንደገባለት። አስረናይ ሙከራ ነበር። የሚሾር ኳስ ነው የለቀቀለት። ገዘገዘው አንዳላ ሁለቱም ጋር ነው ይሳሰፋይዘውት። ሴሜኒዮም ሹት አረጋ። አሊሰን ፍጥነቱ ራሱ የሚቆጭ ኳስ፣ ረጃጅም ኳሶች እየጣሉባቸው ነው። አዋጭ እንደሆነ ገብቷቸዋል ሊቨርፑሎች። የሚመለሱ ኳሶች እነሱ ነው የሚደርሱት። ፋውል ጥፋት ሰራሮ ድሬ። አይ እንትን ሲቲ እንደዚህ አይነት ሰከንድ ሃፍ ላይ ችግር ውስጥ ነው የሚገባው። 0-0 ጨዋታው 56 ደቂቃ ደርሷል። ኪርኪዝ ረጅም ኳስ አሻገረ፣ አገኛቸው፣ ገባ። ታቤ መሬትን በድንጋይ ሳተ። ኩሳኖ ተመቷል። ኩሳኖ አደገኛ ተመቷል። ኦፍሳይድ ነው። ዶናሩማ ያለ ነው ተመቷል። ተረጉሟል ያቸው ጭንቅላቱ ሳይጎዳ አይቀርም። ተመቷል ነው ወገቡ ነው። ኖ ጭንቅላቱ አካባቢ ነው። እግሩ እዛ ጭንቅላቱ አካባቢ ነበር። ረዳቱ ግን ደንግጠው እኮ ነው። ኦፍሳይድ አይደለም እና ያለ ኦፍሳይዱን እንቅስቃሴ ኩሳኖ ተጎዳ። ፈጣን ድጋፍ ይፈልጋል ኩሳኖ። ጋክፖ ሁለተኛው አጋማሽ ሊቨርፑል ሰዓት ልሶ ነው የመጣው። ቹቻ እንዳለው ቹቻ አማካሪ ነው እንዳያነሱት። አዎ ደውለውልኝ ነበር ማታ ከረፍት በኋላ ምን ላድርግ ብለው ደውልና አሁን ረፍት ላይ እግሩ ይሄኛው ልክ ነው። ራሱ ዶናሩማ ነው የሚጎዳው። ነገራችን ተንሸራቶ በጉልበቱ በራሱ ነው። ዶናሩማ ታክል አድርጎ ሄደ ሶፊ ኮኮ ኤኪቲኬ። ለዚህ ነው እሱም ቶሎ ግቡ ያለው። እንደገጨው ገብቶታል። አዎ ጨዋታው የሚቀጥል አይመስልም። ኩሳኖቭ የሚያምር ኳስ እያየን ነው። አስረናይ ኳስ እየተመለከትን እንገኛለን። ኩሳኖቭ ተነስቷል። ዶክተር መቤት ጥርስ ሕክምና ማዕከል ለጥርሶች ችግር የሚያዳግም መፍትሄ የሚያገኙበት ቦታ የጥርስ ችግር ካለ ጊዜ ሳይሰጡ ይታከሙ። ዶክተር መቤት ጥርስ ሕክምና ማዕከል ነገ ሰኞ ነው። ጎራ ብለው ይታከሙ። ከጠዋቱ 2 ሰዓት እስከ ምሽቱ 12 ሰዓት ድረስ አገልግሎታቸውን ያገኛሉ። 0911 44 ላይ ደውሉ። እንደዚሁም እህት ኩባንያው ሮሜ በሳሎንና ስፓ ማሳጅ፣ ሞሮኮ ስፓ ባትስ አገልግሎት ወንዶች ሜስቶች ጠጉር ቤት ሁሉን ባንድ የሚያገኙበት ቦታ ነው። ሁለት ተጫዋቾችን ጋርዲዮላ አስነሱ። ሮቢን ዲያስ እና ራያን ቸርኬ። ቡድኑ እየተጠቃ ነው። ገብቷቸዋል። ልክ ናቸው። እየተጠቃ ነው ቡድኑ። ልክ ናቸው። ሊቨርፑል አሁን ነው መጠንቀቅ ያለበት። አፍንጫው እንዳበጠ ነው። አፍንጫው ተቆጥቷል። የኩሳኖቭ 60 ደቂቃ ባዶ ለባዶ ጨዋታው ቀጥሏል። ቻይ ነው እንደው ዶናሩማ እንዴ በዛ እግሩ አልተጎዳም። እንደው በደንብ ነው የነቀለው እኮ። ስሜኔው ጥፋት ሰርቷል። አድቫንቴጅ ነበረ። ስሜኔው ጠርቦ ነው የጣለው። ራያን ግራቨንበርችን 0-0 61 ደቂቃ ግራቨንበርች እስካሁን እንደወደቀ ነው። ብዙም አይደለም። ልክኪ ነው። ሲያሳምር ነው። እዚህ ጋር ግን ታች አይ ደግሞ የዚህ ከታች ጨፍልቆታል። ቋንጃው ላይ ደግሞ ከእንትን ካለው ከባድ ነው እኮ ጨፍል በጨዋታ ብልጫ ወስደው ሊቨርፑል አስረናይ ኳስ ለፍሎሪያን ቨርትዝ ገሂ መለሰ። አሁን ኳሱን አራላን በሙከራ ደረጃ ያልኩት ጎል እንዳይመስላቸው ነው ለአድማጮች። በሙከራ ደረጃ እንጂ በውጤት ደረጃ 0-0 ናቸው። ዶናሩማ ኳሱን እዛው አስጀመረ ከማር ገሂ ጋር ገሂ ለዶናሩማ ረጅም ኳሱን የሚመታ ይመስላል። ጣሊያናዊ ቀድሞ የፓሪስ ሰን ጀርመንና የኤሲ ሚላን ግብ ጠባቂ ስመታውን ኳስ ቫንዳይክ ገጨ። ወደ ሳጥን መልሶባቸዋል። ማርገሂ ራያን አይትኑሪ ኳሱን ወደፊት አስረናይ ኳስ ለኦራይሊ ኳሱን ቆንጆ ኳስ ሴሜኒዮ አገኛቸው። ሴሜኒዮ ራሱ መምታት አለበት። ኦፍሳይድ ነው። ሴሜኒዮ አንቷን ሴሜኒዮ በፍጥነት ሊቨርፑሎች አስቆጠሩ። የዶኩ መጎዳት ሲቲን ለብ አድርጎታል። ራያን አይትኑሪ አሁንም ጫና እየፈጠረ ነው። ተከቧል። አይትኑሪ ዘቦዛ ላይ ይገርማል። ገና አሁንም አልያዙትም። ኳሱን ማርሽ ቀይሮ ጆዋላ መለሰ። አይትኑሪ አልጄሪያዊ ተከላካይ ሮድራይ ሲቲ ተነቃቃ። ከሁለቱ ሮጦች በኋላ ከራያን ቸርኬና ከሮቢን ዲያስ ሮጥ በኋላ ዲያስ እየገፋ ሄደ። ማንም አላየውም።
ዲያስ ጥይት ነበር የከሰው፣ ጥይት ነበር የተኮሰው። ቤከር ደነገጠች። አይተዋል። መረቡን አየው። ዘው ለዚህ ገፋ በግራ አለው። አየው። በጣም አደገኛ ኳስ ነበር። የሲቲ ደጋፊዎች ከጀርባው ነበሩ። ዲያስ ባለፈው ታህሳስ ወር ላይ ሰንደርላንድ ላይ እንደዚሁም ኒውካስል ላይ ጎሎች ያስቆጥረዋል። ዲያስ ከመጎዳቱ በፊት አሊሰን ቤከር፣ ኢብራሂማ ኮናቴ፣ ሪያን ግራቨንበርች ኳሱን እየገፋ ሄደ። በጣም አስደናቂ ኳስ አላይ ልቀቅለት። አሁን ኳሱን ጋክፖ መምታት ይችላል። ጋክፖ ኤኬቴኬ ማርገይ ጨርፎ ወጣው። አስደናቂ ኳስ ጨርፎት ነው። ኤኬቴኬ ግን ምን አይነት ተጫዋች ነው? አመታቱ ልክ አይደለም። ኤኬቴኬ ምን አይነት ተጫዋች ነው? ቢመታው አይሻልም ነበር? እሱን እኮ ነው አሁን የተመታ። አልመታውም። በደንብ ቢመታው ነው ቪርትዝ አልመታውም። አልወጋውም። ቪርትዝ ጣራው ነበር የሚንቀጠቀጠው። ቪርትዝ የማዕዘን ምት አስቆጪ፣ በጣም የሚቆጨውን ነገር ሊቨርፑል ከረፍት በኋላ በጣም ሳላ አሻገረ። ቫን ዳይክ መጥቶ ነው የገጨባቸውንም የማዕዘን ምት ከኋላቸው መጥቶ ነው ቫን ዳይክ የገጨው። ሮቢን ዲያስ ነው ያወጣው። በአእምሯችሁ ተጫወቱ እያለ ነው ዲያስ። ተረጋጉ እንጂ እያላቸው ነው። ሲኒየር ተጫዋች እንዲኮን አንድ መልዕክት መጥቷል። ቾቻ ኮሚሽነር ወልዴን ታውቀዋለህ? ዳኛ የነበረው በጣም ፕሮግራማችሁ ያምራል። ሲዲዎች ሁሌ ከእናንተ ጋር ነኝ። የበለጠ ፕሮግራማችሁ እንዲያምር ለዳኝነቱ አንድ ዳኛ አባል ብታክሉበት እውነቱን ነው ብሎ ሀሳብ ሰጥቷል። ግርምሽ እኮ ብዙ ጊዜ ያስባል። አደገኛ ኳስ ዶሚኒክ ዞቦዛ ላይ ኤኬቴኬ ለመግጨት ሞክሮ ነበረ። ኳሱ ተመለሰ። አሁን እንደገና ኬርኬዝ ግራቨንበርች ኳሱን ለሞሐመድ ሳላ እንደገና ረጅም ኳስ አሻገረ። ማርገህ ያለ ኳስ ተመለሰ። አስጣለው ኦራይሊ። ዳኛው ጥፋት ሰርተዋል። ቫን ዳይክ ነው ያስጣለው። ጥፋት ነው። በነገራችን ላይ ሊቨርፑልና ሲቲ ሁለቱም 4-4 የማዕዘኖት ሞክረዋል፣ እስካሁን አግኝተዋል። ወልድ ያለው ትክክል ነው። የዳኛ ቢኖር በዳኝነት ላይ ያለውን ነገር የበለጠ ማብራሪያ ይሰጣል። በዳኝነት ህግ ላይ አንዴ ዳኛ ሙያት እንግዲህ ማሳሰቢያው ከዚህ በፊት እንደውም አንዳንድ ነገሮች አውርተናል ከግርምሽ ጋር አይደል? ግራቨንበርች አሁንም ሊቨርፑል ያጨነቀ ነው። ዶሚኒክ ሶቦስላይ አስደናቂ ኳስ ለኮዲ ጋክፖ ኮንትሮል አድርጎታል። አጠገቡ ማቲያስ ኑኔዝ አለ። ወደኋላ አስገድዶ መለሰው። አሁን ኳሱን ቫን ዳይክ ላይ ኢብራሂማ ኮናቴ ቆንጆ ኳስ ለመሐመድ ሳላ ለዶሚኒክ ሶቦስላይ ኳሱ እንደገና ለማካሊስተር ጥፋት ሰርቶበታል። ቅጣት ምት ለሊቨርፑል የሚገጭ ኳስ ነው። ከርቀት የሚሻገር ኳስ ነው። መሬት ቢያስይዙ ቅጣት ምቱን አሪፍ ወደ ላይ ዶማሮማ አይሁንማ። አሁን ለመሬት አይሆንም። ያው ዞሮ ለማስቀጨት ነው እና ክታይም መሄድ ይቻላል እኮ ምን ችግር አለ? አባባሌ ገባ። አሁን ከዚህ ጋር መሬት ለመሬት ወጥተውልህ ካልተቀበሉ ቀጥታ ዩቲዩብ ላይ ያላችሁ ላይክ ይደረጉላችሁም። 66 ደቂቃ ባዶ ለባዶ ጨዋታው ቀጥሯል። 66 ደቂቃ ተጉዘናል። ዶሚኒክ ሶቦስላይ ኳሱን አሻገረ። አደገኛ ኳስ ይመስላል። ተመለሰ። ጋክፖ አሸማቀቀ። ግራቨንበርች ቆንጆ ኳስ። ግራቨንበርች ዛሬ ምንም አልገባላቸውም እንዳለ የሲቲም የሊቨርፑል ተጫዋች ከሳጥን ውጭ የሚመቷቸው ኳሶች በሙሉ አሞራ በሰማይ ሲያይሿለ የሆኑ ኳሶች ናቸው። ረቡዕ ምሽት ነው ሲቲ ጨዋታውን የሚያደርገው ኢቲሃድ ላይ ፉላምን ነው የሚገጥመው። ማክሰኞ ዌስትሃም ከማንቸስተር ዩናይትድ፣ ሮብ ማንቸስተር ሲቲ ከፉላም እና ሰንደርላንድ ከሊቨርፑል፣ ሐሙስ አርሰናል ከብሬንፎርድ። ሶስቱም ቀን አሪፍ ጨዋታዎች ነው ያሉት። ማክሰኞ ዌስትሃም ከማንቸስተር ዩናይትድ፣ ሮብ ሲቲ ከማን ነው ግርሜ? ከፉላም። ሲቲ ከፉላም፣ ሐሙስ ብሬንፎርድ ከአርሰናል። ዶሚኒክ ሶቦስላይ ኳሱን ይዞ እየገባ ይገኛል። በቀኝ መስመር አስደናቂ ኳስ ማርጋሄን ጠሩት። ኧረ በስመ አብ! ዳኛ ምንድን ናቸው ዛሬ? ቆይ ግርምዬ እንዴ ቆያ የመጨረሻ ሰው ውጭ ነው አይደለም ነው? ለምን ወስነው ቫሪያይም እንዴ? ግን የመጨረሻ ሰው ነው። ከሰዓትን ውጭ ቢሆን ከሰዓትን ውጭ ማየት አለባቸው። ቀይ ካርድ ነው የሚሆነው። ከሰዓትን ውጭ ይሁን ዘላስት ማን
አዎ ሮድሪ መሀል ላይ ገባ። ፈልቅቆ ነው የገባ የሊቨርፑል ተጫዋቾችን በርናርዶ ሲልቫ። ኧረ በስመ አብ ገሂን በቢጫ አልፈውታል። እድለኛ ነው ማርገሂን በቢጫ አልፈውታል። ሊቨርፑል ዛሬ በጣም እየተበደለ ነው። እንዴ ጎል እኮ ነው ይዞ ዞሮ ታውቃለህ። ኧረ በስመ አብ ጥፋቱ የተሰራው ከሳጥን ውጭ ነው የሚል ነው። ሁለት ቅጣት ልክ ነው። ቅጣቱ ከሳጥን ውጭ ነው። የመጨረሻ ሰው ነው ግን ሁለት ጥፋት እኮ ቀርቷል መሰለኝ። ሁለት ጥፋት የሚባል ነገር የለም። ሁለት ቅጣት በአንድ ጥፋት። አይ የመጨረሻ እንኳን አይደለም ሶፊ አይደለም ገዚ እንትን አይደለም ሩበን ዲያዝ አለ። ልክ ነው። ለዛ ነው ተረጋጉ የምለው እኮ ነው። ረጋ ብለን ስንጨርስ አዎ የመጨረሻ ሰው ከሆንክ ግን ሁለት ጥፋት የሚባል ነገር ትወጣለህ። ለምን ተረጋጉ የምለው ለዚህ መሀል ሜዳ ላይ ሳሊባ በቀይ መረጋጋት ነው አይዘው ወይ መሀል ሜዳ ላይ አይደለም ፔናልቲ ውስጥ መሀል ሜዳ ላይ ፔናልቲ ሰጥቶ ላይ ሳሊባ የመጨረሻ ሰው ጎትቶ በቀይ ሲወጣ አለ ተጫዋች አለ ዲያስ አለ መጨረሻ ጎል ስኮሪንግ ኦፖርቹኒቲ ነው። ምናልባት ቀዩን ያዳነለት የዲያስ ከጀርባ ዲያስ ነው። ዲያስ መኖር ነው። ዲያስ መኖር ነው። ዋግታት ምትላ ሊቨርፑል የአሁኑ ውሳኔያቸው ባይዘው ክሬክ ፓውሰን የመጀመሪያው እይታችን ነው እንጂ ትክክለኛው ውሳኔ መጀመሪያ የኔ ጥያቄ የቅድሙ በርናርዶ ሲልቫ እሱ ፔናልቲ ነው። እሱ ፔናልቲ ነው። ይሄማ ከውጭ ነው። ይሄ ከውጭ ስለሆነ ፔናልቲ አይደለም። አንድ ሁለተኛ የመጨረሻ ሰው እንዳይሆን ደግሞ ሩበን ዲያዝ አድርጎታል። ስለዚህ የዚህ ውሳኔ ልክ ነው። ዳኛው የወሰኑ ውሳኔ ልክ ነው። ባዶ ለባዶ 69 ደቂቃ። የቅድሙ ግን በርናርዶ ሲልቫ ትከሻውን ይዞ ሳላ አንጥሎታል። ፔናልቲ ነበር። ቅጣት ምት ሊቨርፑል አግኝተዋል። ጥሩ ቦታ ላይ ነው። ሳላ ሊያገባው ይችላል። ቀጥታ ሊያገባው ይችላል። ለግራ መቼ የሚመች ነው። አዎ ከፍተውለታል። ዶናሩማ ዘግቶታል። በእርግጥ ያኛውን ቦታ ግን አደገኛ ኳስ ይመስላል። ሳላ ወዴት ነው የመታው? ሳላ ወደ ግብጽ ነው። ወደ ግብጽ ነው የመታው። ቀጣዮቹን ደቂቃዎች ዲሲቪ ኮሜንታተርና ጋዜጠኛ ግርማቸው ነው ይረከበኛል። ግርም ዮናንተ ረጅም ኳስ ሃላንድን ቫንዳይክ አላፈናፈነውም። ኋላ ኪስ ውስጥ ከቶታል። ኢብራሂማ ኮናቴ እንደገና ኳስ ይዘዋል። የማስቲሽ ቋጠሮ አልተቀየረም። ግርም እስካሁን ብዙ ትተውታል። ምክንያቱም ያን ያህል አሳሳቢ ቋጠሮ አይደለም። ስለዚህ በዛው ባለበት ዘመቻ ማስቲሽ ቋጠሮ ይቀጥል ብለዋል በመግለጫቸው። ማንቸስተር ሲቲ 31 ሊቨርፑል 69% የኳስ ቁጥጥር ምን ያህል ብልጫ እንደወሰደ ኮናቴ ወደኋላ ኳስ መለሰ። እንደገና ለአሊሰን ቤከር ሌላ ኳስ አሊሰን ቤከር 72ኛው ደቂቃ ላይ ደርሰናል አድማጮቻችን። ግራ መስመር ላይ ሰናይ ኳስ ኮዲ ጋክፖ ለማካለስተር ግራቨንበርች ሶፖስ ላይ ሳላ ወደ ጎል አሸማ ዶናሩማ ፓንች አደረገ። እንደገና ሌላ ኳስ ግራቨንበርች፣ አሁንም ሌላ ኳስ ግራቨንበርች ጥፋት ሰርቶበታል። ክሬክ ፓውሰን ፌሽካ ነፍቷል ለሊቨርፑል። ጥፋት አይመስልም ግን አረጅቻ ዘሎ ሲመለስ ወደቀ። ዳኛው ቅስፈታዊ ውሳኔ ወሰነው እንጂ ፋውል አይደለም አይመስልም። አዎ ይኸው ከደገመውና ያው ምናልባት በድግማዊ እይታ የኛ ምሰት ካለበት ቆይ ዶናሩማ አንተ ኳሶቹን ሁሉ ወደፊት ወደ አጥቂ ነው የሚገጨው። አጠገቡ አለ ነፃነት ያሳጠዋል። ወደ ግራና ወደ ቀኝ አይሻልም እንደገዙ። ልክ ነህ እኮ ትክክለኛው እሱ ነው፣ ግን ቅስፈታዊ ውሳኔ ነው እየሄዱበት አይደለም። ቀጥታ የምትገጨው ነገር እኮ አጥቂ ላይ ነው የሚያርፈው እንዴ። መሰረት ከልብ እናመሰግናለን። የአደይ ስጦታ አደገኛ ቦታ ላይ ዶሚኒክ ሶቦስ ላይ ቅጣትን ለመምታት እየተዘጋጀ ይገኛል። አድማጮቻችን መሬት ለመሬት ከመታው ነው ከበድ የሚለው እንጂ ዶሚኒክ ሶቦስ ላይ ግራቨንበርች ላይ የተሰራ ጥፋት ነው። ዶሚኒክ ሶቦስ ላይ አቀርቅሮ እየተመለከትነው እንገኛለን። አድማጮቻችን ይመታል። እዚህ አርሰናል ላይ ያገባበት ዳይሬክት ከመታው መሬት ለመሬት አደገኛ ኳስ የፈጣሪ ያለ ዶሚኒክ ሶቦስ ላይ የፈጣሪ ያለ ወዘወዘው ወረ ጎል ዶሚኒክ ሶቦስ ላይ ዘሃንጋሪያን ወዘወዘው አይኮፒ ራያ ነው። አይኮፒ ነው ያስቆጠር በቀጥታ አይኮፒ ያለ ነገር መረቡን አርገበገበው ወረ ጎል ዶሚኒክ ሶቦስ ላይ ጎል ጎል መረብ ላይ ያሳረፉታል። ምን አይነት አስጨናቂ ጎል ነው! ምን አይነት ብቃት ያለው ቅጣት ምት ነው! ዶናሩማ ኳሷን ባይኑ ከመሸኘት ውጭ ሌላ አማራጭ የለውም። ሼፉልን ስቴፕ የሚመታ ኳስ በጣም ከባድ ነው። ገዘገዘው። ዶሚኒክ ሶቦስ ላይ ተንደረደረ በቀጥታ
ከብረቱ ጋር አጋጭቶ መረብ ላይ ወሰወሰው። ሮበርቶ ካርሎስ ራሱ እንዲህ አይነት ጎል ዋው! አቤት አርነ ስሎት እንደ ቦክስ ደስታቸውን ካርዲዮላ አበደ። መሬት ላይ እጆቹን ዘርግቶ ተንሸረተተ እንደ ቲየሪ ኦንሪ። This is Dominic Szoboszlai. What a player! What a goal! ሃላንድ አዘነ። ምንም ማድረግ አይቻልም። ሃላንድ አዘነ። ሃላንድ ቢያለው በቃ ሃላንድ ዋው! ተመልከተው ኮናቴ ተመልከተው ጭንቅላቱን ይዞ የምን ጉድ ነው እያለ ነው። እውነቱን እኮ ነው። የጉድ ሀገር እያለ ነው። የጉድ ያለ እያለ ነው። ሊቨርፑል ወሰወሰው። ሶፊ እኔ ምን አይነት ጎል! ሊቨርፑል ወሰወሰው። ታየኝም ያን ቀጥታ ደቂቃው ብቻ ነው የሚለያየው። አርሰናል ላይ 84ኛው ደቂቃ፣ ሲቲ ላይ 74ኛው ደቂቃ 10 ደቂቃ ልዩነት ነው እንጂ አለው። አንድ አይነት ጎል ነው ያስቆጠረው። እና የአንግል ያኛው ቀይ ነው ያኛው ግራ። ሴሜንዮ ጠጋ ብሎ እያወራው ይገኛል። ሶፊ ሃይ ኮፒ ያለች ከፍ ይላል። ሶቦስላይን እያናገረው ይገኛል። ዶሚኒክ ሶቦስላይ እንዴት አድርገህ ነው ጎል ያስቆጠርከው? ግን ሶቦስላይ ምትሃታዊ ብቃት አለ፣ እሱን ለማስተማር ጊዜ ይጠይቃል ብሎ ለሴሜንዮ የመለሰለት ይመስላል። አስደናቂ ቅጣት ምት መረቡን ነው ያርገበገበው። መረቡ ላይ የነበሩት የዝናብ ነጠብጣቦች ጭምር ነው የተራገፉት። ከባድ ጎል። ዋው! ዶናሩማ እንደቆመ እኮ ነው እያየው ኳሱን ወደ ጥግ ምን ያርገው። ሁለት ኳስ እንደውም ድኗል። የኢኪቲኬ ሁለት ኳሶች ድኗል። አስደናቂ ጎል። ከባድ ነው በጣም። ይሁን ላይ በረኳል ነው እንግዲህ ደመቀ አንፊልድ። ይሄ ነው ሶቦስላይ ያስቆጠረው ጎል። ዶሚኒክ ሶቦስላይ መረብ ላይ ወሰወሰው። ከቋሚ ብረቱ ጋር አጋጭቶ መረብ ላይ ቁጭ ነው ያደረገው። ያው ነው ጫላና አሁን አርሰናል ከማንቸስተር ሲቲ የ9 ነጥብ ርቀት ጫላና አብዲ ያው ናቸው። የ9 ነጥብ ርቀት አርሰናል ዘና ፈታ ደልቀቅ ብለው የአርሰናል ተጫዋቾች የ9 ነጥብ ርቀት ላይ ይገኛሉ። ሊቨርፑል ለቶፕ 4 እየተፋለመ የሚገኝ ቡድን ነው። ቸርኬ ከገባ በኋላ በምን አጋጣሚ አይተነዋል? ሊቨርፑል ድል እየሰጠ አይደለም። ምንም አላየነው። ሊቨርፑል ዶሚኔት ስላደረገ እያየነው አይደል? ከሱ ይልቅ እንደውም ዲያዝ አሁን እንደገና ግራ መስመር ላይ አሁንም ሌላ ኳስ ኬርኬስ ተሻጋሪ ኳስ ሁጎ ኤኪቲኬ አለ። ማርጋይ መለሰ። የተመለሰውን ኳስ ሶቦስላይ ምታተኛው ሮኬት ተኳሹ ሶቦስላይ ሶሎ ኤኪቲኬ እንደገና ለግራቨንበርች ሪያን ግራቨንበርች አሁንም ኳሱን ግራ መስመር ላይ ዶሚኒክ ሶቦስላይ ምታተኛ ተጫዋች ነው። ሌላ ኳስ ኬርኬስ ፍሎሪያን ቬርትስ ግራቨንበርች አሁንም ሶቦስላይ ፍሎሪያን ቬርትስ ማርካይ መለሰ። ደካማ ነው እንጂ ግን ሲቲ ተጨማደደ። ሲቲ እንደተቀጣጠለ ፕላስቲክ ተጨማደደ። እሳት የነካው ፕላስቲክ ግርሜ ሶቦስላይ ራሱ ቢለምጥ ቹቻዬ የፌስታሉን ጉዳይ እንዴት አየው? ግን ፌስታል የተከለከለውን እንግዲህ ድርጅቱ ይጠይቅ። ፌስታል አፈር ውስጥ ብዙ ችግር ውሳኔው ልክ ነው፣ ግን አንዳንድ ደግሞ መስተካከል ያለባቸው ጉዳዮች አሉ። ብዙ ኪሳራዎች አሉት። ለምሳሌ አሁን አውቶቡስ ላይ ችግር ያለባቸው ሰዎች እንዴት ነው ፌስታል የሚጠቀሙት? አንድ ሁለተኛ ዱቄትና ስኳር እንዴት ነው የምትመዝነው? አሁን ሱቅ ላይ ዱቄትና ስኳር ያው በላስቲክ ነው የሚያዘዋል። በምንድን ነው የምትመዝነው? በካርቶን አታረገው። መቼም የሚታሸጉ ነገሮችም ብዙ አሉ። የሚታሸጉ ነገሮች ለምሳሌ የባልትና ውጤቶች ገርምሽ ብዙ ነገሮች ቀደም ብሎ ሳይታሰቡበት የተሰራ ስራ። እነዚህ በተለይ አዌርነስ ነገሮች ከባድ ነው። በተለይ ጥሩ ነው መከልከሉ የሚለው ነገር ግን ሁሉንም ክልክል ለማድረግ ሳይሆን ክልክል ነው የሚለውን ነገር በተወሰነ መንገድ ኢዝ ማድረግ ቀለል ለማድረግ የተወሰኑ ደግሞ ቀስ እያለ ቢጠፋ አዌርነሱን እየፈጠርክ ቀስ እያለ ቢጠፋ ለምን አሁን ነው ለትውልድ ያሰበ ውሳኔ ነው። አንድ ማዳበሪያች መያዣዋ 80 ብር ሽያጭ ላይ አይ ግን አሁን ያልገባኝ ነገር ይሄ ዱቄት፣ ስኳር ሚዛን ላይ የሚመዘኑ ነገሮች ውጤቶች ቀደም ሲል ግርምሽ እንዳለው እሱን አሁን እንዴት ነው የምትመዝነው? በምን አሁን ስኳርን በምን ይዘው የምትሄደው ወደ ቤት? ከባድ ነው። አሁን እኮ የባልትና ውጤት ገዝተህ ስትል በፌስታ በእንትን ነው በላስቲክ እሱም ሊያስቀጣህ ነው እኮ። እሱን እኮ ነው የምልህ ያልኩህ። አሁን ያልኩት እኮ ለዛ ነው። በምን ይሁን ነው አሁን እኮ ቀስ እያለ አማራጭ ለእነዚህ የሚታሰብበት ለማለት ያክል ነው። ግርምሽ ልክ ነው። ማምረት ያቆማሉ። አሁን ቀይ መስመር ላይ ኳሱ ወደኋላ ተመለሰ።
ውሳኔው ለትውልድ ታሳቢ ያደረገ እንደሆነ ቢገመትም ግን አሁን እነዚህ መፍትሄዎች እንዴት ነው የሚሆኑት? መፍትሄው እንግዲህ አውቶቡስ ላይ ችግር ያለበት ሰው ፖፖ ይዞ አይገባም። እንግዲህ ግራ መስመር ላይ እነሱ ቅድመ ዝግጅት ሊኖራቸው ይገባ ነው። አዎ ሌላ ኳሳውን በዚህ ሳላ ላይ ሪያን ቸርኬ ያቻነት ጎል ሳላ አስታለ በጣም በጥሩ ሁኔታ ነገር ግን ኳስ ተጨረፈ። ኪርኬዝ ሊቨርፑል 63%፣ ማንቸስተር ሲቲ 37% የኳስ ቁጥጥር። ሊቨርፑል 8 ሙከራ፣ ማንቸስተር ሲቲ 2 ሙከራ በሁለተኛው አጋማሽ። ምን ያህል ሊቨርፑል ሰከንድ ሃፍ ዶሚኔት እንዳደረገ የተናገርነው ነው የሆነው። ደቂቃ ካቆምከው ግርምሽ ያን እኮ አውርተናል። የሲቲ ትልቁ ችግር 20 ደቂቃ ካቆምከው 90 ደቂቃ የመጨረሻ እንደገና ደግሞ ቹቻ አስተውላል። ልክ 40ኛው ደቂቃ ላይ ደግሞ አጋማሽ ብላል ቀሪው አጋማሽ ያርግ ነበር ቹቻም ብሏል። እኔም ብያለሁ። ልክ እኔ እንደመጣሁ እንደውም ሁለተኛው አጋማሽ ላይ ጥንቃቄ ማድረግ አለበት። 20ዎቹን ደቂቃዎች ላይ ሲቲን ከያዝከው ከዛ በኋላ በጣም ይቸገር ነው። ስለዚህ ሲቲ ይሄን ደቂቃ ይጠቀም እያልኩኝ ነበር። ማቲያስ ኑኔዝ ወደኋላ ኳሱን ቀይ መስመር ላይ ሁጎ ኤኪቲኬ ከራሳቸው ሜዳ ክልል ሊቨርፑሎች ይወጡ ይገኛሉ። ሳላ ኳሱን ለፍሎሪያን ቨርትዝ ግራው መስመር ላይ ኳሱ እየገባ ይገኛል። ፍሎሪያን ቨርትዝ በረሽሙ ላይ ካለታ ሰናይ ኳስ ለሳላ ነበር። ማርጋይ ተንደፋርፎ አስጣለ። ገሂ ግን ባይኖር ሲቲ ያልቆለት ነበር። ለዛ እኮ ነው ለፍጻሜው ጨዋታ ይፈቀርለት ብሎ ጋርዲዮላ ጥያቄ ያቀረቡት ለአርሰናሉ ጨዋታ ግርሜ ለካራባው ካፑ ሶፊ ሃላንድ ኳስ ይዟል። በዚህ ሰዓት ላይ ሃላንድ አገኟቸው። ሴሜኒዮ አለ። 3-2 ናቸው። በቁጥር ተበለጡ። 5-2 ሆኑ። ሊቨርፑሎች ተሰባሰቡ። ወደኋላ ሴሜኒዮ አይት ኖሬ ኳስ ይዟል። ሮድሪ ኳስ ተመለሰበት። ሮድሪ እንደገና ወደኋላ ሩበን ዲያዝ ለአይት ኖሬ ኳስ ይዟል። አልጄሪያዊ ኳሱን ድሪብል እያደረገ ይገኛል። አይት ኑሪ ወደኋላ መለሰ። ሩበን ዲያዝ ማንቸስተር ሲቲ የተቀባበሉ ይገኛሉ። ዲያዝ ለሮድሪ ማርጋሂ በረዥሙ ቫንዳይክ በግንባር መለሰ። ማቲያስ ኑኔዝ ወደኋላ ለሮድሪ ኳስ ይዟል። ሪያን ቸርኬ ላከውን ኳስ ሆላንድ በርናርዶ ሲልቫ ሃላንድ ሰላይ ኳስ ለበርናርዶ ሲልቫ ሰጠው። አንድ ጎል የመጨረሻው ደቂቃ አበረክም። 6 ደቂቃ ይቀራሉ። ቡም ማንቸስተር ሲቲ አቻ ሆነ። ኦፍሳይድ ቫንዳይክም አለ እጅ ደግሞ ሶቦስ ላይ ማለ ቫንዳይክ ራሱ የቫንዳይክ መቀመጫ ራሱ ኦንሳይድ ያደርገዋል። ወደ ውስጥ የገባው ሃላንድ በቁመት በልጦ ሰጠው። በርናርዶ ሲልቫ ግን ይሄ ልጅ ይችላል። በሎጭ የሸለቀቀው አሊሰን ቤከርም በሎጭ የሸለቀቀው ደስታውን በዚህ መልኩ እየገለጸ ይገኛል። በርናርዶ ሲልቫ አሁን አንድ እኮ ሆነዋል። ጨዋታው አበረግርም የመጨረሻ ደቂቃ ላይ የመጨረሻዎቹ ደቂቃ 5 ደቂቃ ነው የሚቀረው ከመደበኛው 90 ደቂቃ። ከርቲስ ጆንስ ተቀይሮ ገባ። ቅያሪም ዘገዩ። ከርቲስ ጆንስ ኳስ ይደብቃል። ጥሩ ነው። ማካሊስተር ነው የሚሆነው። ዶሚኒክ ሶቦስ ላይ አቀረዘዘ። ፊቱ አዘነ። የቶፎር ሁኔታቸውን ነው። አሁን በዚህ ሰዓት ላይ ኮዲ ጋክፖ ተቀይሮ ወጥቷል በከርቲስ ጆንስ። ሌላ ኳስ ዶሚኒክ ሶቦስ ላይ ረጅም ኳስ ዶናሩማ ተቆጣጠረ። አሸናፊ ያለው ይመስላል የጨዋታ ይመስላል። አስደናቂ ጎል ነው። አሮጣው እያለ ነው። ተነሳ። አሁን ፔፕ ጋርዲዮላ ተነሳ። መመሪያ ያስተላለፈ ነው። ሁለቱም የማሸነፍ እድል አላቸው። ቫንዳይክ ከሃላንድ በልጦ ኳሱን ከጨ። ማቲያስ ኑኔዝ ሌላ ኳስ ማርጋሂ ኦራይሊ ሮድሪ ቀይ መስመር ላይ በርናርዶ ሲልቫ ነፍሰ የሰራበት ተጫዋች ነው። ሪያን ቸርኬ ሮድሪ ዶሚኒክ ሶቦስ ላይ ግራቨንበርች
ሶቦስላይ ሌላ ኳስ ከርቲስ ጆንስ ሰንጥቆት ነበር። በጣም አስደናቂ ማርኬሂ ብቃቱ ምንድነው? ኦራይሊ ረጅም ኳስ ኮናቴ ቫንዳይክ ሪያን ቸርኬ ኳስ ተጨረፈ። ከርቲስ ጆንስ ግራቨንበርች ግራ መስመር ላይ ጨዋታው ተንቀለቀለ። አበደ ጨዋታው ግራ መስመር ላይ ኬርኬስ ኳስ የገባ ይገኛል። ኬርኬስ እንደገና ኳሱን የመለሰው ኳስ ከርቲስ ጆንስ ይሄ ልጅ ነው ኳሱን ሲጫወት ሲወደው ቹቻ በጣም ነው የሚያደርገው። ሶቦስላይ ማርኬሂ መለሰ። እንደገና ሆኖም የማርኬሂን ኳስ ኢብራሂማ ኮናቴ ያመለጠው። እንደገና ኮናቴ ያገኘው ተበልቶ ነበር ብቻ አይስኖሪ ኳስ ወደ ጨዋታ በፍጹም በሞተር ሳይክል አይደርስበትም። ቢያበል ተበልቶ ነበር ብቻ ራሱ ሰጥቶት ጉዶ ነበር። የሚያምር ኳስ አየን። ተቀበል እያለች ነው ሳዲ አይደለም በ9% ቢመራ ዞኑ ይሰምጣል ማንቺዬ እንዳትፈራ ብላለች። ግን እኔ ማንቺ ሲባል የትኛው ማንቺ ነው አይኗችሁ የሚያጣተው ብሎ ማንቸስተር ዩናይትድ ነው የሚባለው እና ሌላ ማን ነው? ማንቸስተር ሲቲስ ክለብ እኮ ነው እሱ ማንቸስተር ነው የሚባለው እኮ። እንደውም ለማንቸስተር ትልቁ የሚቀርበው የከተማው ክለብ ነው ማንቸስተር ሲቲ። የማልሱ ሮራ ልክ አዲስ አበባ ሲቲ እና አዲስ አበባ ዩናይትድ ብትል ማለት ነው። እንደዛ እንደማለት ወሰደ። ግን ማንም ሰው ማንቼ ከተባለ እኔ አእምሮዬ ላይ የሚመጣው ማንቸስተር ዩናይትድ ነው። ይሄኛው ማንቸስተር ስሙም አይመስለኝም ማንቼ የሚለው ሲቲ። እንደውም ማንቸስተር ከሚለው ይልቅ ሲቲ ሲባል ማንቸስተር ሲቲ ይመስለኛል። በርናርዶ ሲልቫም አይት ኖሬ ማንቱማን ማርኪንግ ላይ ይገኛሉ። ኢብራሂማ ኮናቴ ሶቦስላይ ኳሱ ተፌት ተላከ በዜሳ ላይ ሩበን ዲያዝ ለዶናሩማ ኤኬቲኬ ይጠጋ ይገኛል። ዶናሩማ በረሽሞ 88ኛው ደቂቃ ላይ ደርሰናል። መደበኛው 90 ደቂቃ ላይ በቃ 2 ደቂቃዎች ይቀራሉ። ለሁለቱም ቡድኖች ወሳኝ የሚባሉ ደቂቃዎች ናቸው። ሪያን ቸርኬ ጥፋት በኬርኬዝ ተሰርቶበታል። ኬርኬዝ ዛሬ የተለየ ነው። ከረከዛቸው በጣም ዞቦዛ ላይ በነገራችን ላይ የሊቨርፑልን ጎል ያስቆጠረው እሱ ነው። የሲቲም ጎል ሲያስቆጥር ኦፍሳይድ ፖዚሽን ላይ እንዳይሆን ያደረገው ዶሚኒክ ዞቦዛ ላይ ነው። ዞቦዛ ላይም ቫንዳይክ መቀመጫው ኦንሳይድ ያደረገዋል። ቫንዳይክ ራሱ አለ። ስለዚህ ትክክለኛ ጎል ነው በርናርዶ ሲልቫ ያስቆጠረው ጎል። ከርቲን ጆንሰን ማቆየት አልነበረበትም። ሳላ ወደ ጎል ሞክሮ ነበር ግን ኢላማውን አላገኘም። ሮማ ላይ ይሄ ይገባል። አሁን አለመዘጋጀት የልጁ ኳስ አሰጣጥ ግን ይገርማል። እዚህ ላይ ፍጹም ተቀበል እያለ ነው። አንበሳው ሲጠብቅ ቀስቃሹ ተኛና ፈሪ ፈረጠጠ። እድል አገኘና ይሄው አንበሳው ተነሳ እጅጉን አግስቶ ቦጋለ ማንቼ በካሪክ ክሪኩ ያለፈውን ረስቶ ብሏል። ያስጨበጭባል። ገዙ ምን ነው እጅህን ያዘ ግዴታ አንተ ስታጨበጭብ አጨብጨባ። ንፉግ እንዴ አንተ ቅድም አላጨበጭብም ስትል ንፉግ ሆነ ነው እንዴ? ይሄ ቆይ በርካታ ሲመጣ አጨበጭብም ማለት ንፉግ ሆነ ነው። ሴሜኒዮ አሊሰን ቤከር ያዘው። በርናርዶ ሲልቫ ግን እውነት ለመናገር በጣም ምርጥ ተጫዋች ነው። ሲቲ ይህንን ተጫዋች ሲያጣ ዋጋ እንደሚከፍል ከወዲሁ ይሰማኛል። ከደጋፊ ጋር ልታጋጨኝ አትሞክር። ሮድሪ ለምን ትጋጫለህ? መኪና ላይ ጨዋታው በጣም ወሳኝ ሰዓት ደርሷል። ወደ ጨዋታው ግርሜ ወደ ጨዋታው በጣም አስደናቂ ጨዋታ ሆኗል። ሮቤል ማሞ ተቀበል እያለ ነው። ሲቲ ጠንከር በል የምን ድንዛዜ ዘንድሮ አንተነህ የአርስዬ ሚዜ ብሏል። ሲቲ ተነሳ ከጎሉ በኋላ ሊቨርፑል ደግሞ አፈገፈገ። ማቲያስ ኖሬስ 7 ደቂቃ አድማጮቻችን ትልቅ ደቂቃ ነው። ጎል 7 ደቂቃ ተጨምሯል። 90 ደቂቃ ሞልቶ በዚህ ሰዓት ላይ አሊሰን ቤከር ተንደፋደፈ። ተነሳ ነው አሊሰን ቤከር ራሱ። እሳቸውም አይሰጡም። ዳኛ ፔናልቲ አይሰጡም። ፔናልቲ ሰጡ። ክሬክ ፓውሰን ልክ አይደሉ። ክሬክ ፓውሰን አጨቃጨቂ ጉዳይ ፔናልቲ ሰጡ። አሊሰን ቤከር ራሱ አያቸው ሄዶ በርናርዶ ሲልቫ ላከ። ማቲያስ ኑኔዝ በቫር ይታያል። ይሻላል።
ኳሱን አለፈ አልደረሰበትም። ኳሱን ወደቀበት መጥቶ ነው። አይ ኳሱን ነክቶታል፣ ግን አልነካውም። ነክቶታል። ማቲያስ እስኪ ነው እሺ፣ አሊሰን ላይ ግን እሱ ሳይሆን የሚጠርፈው እሱ ነው መጥቶ ወደቀ። ኳሱን መንካቱን እኔ ጠራጠራለሁ። ኳሱን ነክቶታል፣ ግን ፔናልቲ ሰጡ ዳኛው። ክሬግ ፖልሰን በቫር ይታያል። ማቲያስ ኑኔዝ እንደወደቀ ነው። ሲያደምቅ ነው ቪዲዮ አሲስታንት ረፈር የቫር ዳኛ ውሳኔው ልክ ነው አሉ። ፔናልቲውን ልክ ነው ብለዋል። ልክ ነው ብለዋል። ድራማቲክ ግን የሳላን ያንን ከልክለ ይሄንን የሳላን ከልክለ ይሄንን ሃላንድና ሶቦስ ላይ የተሳሳቁ ይገኛሉ። ከዚህ በፊት ማማርዳሽቪሊ ፔናልቲ ማዳኑ ይታወቃል። ሮበን ዲያዝን እያየነው ነው። ከሃላንድ ጋር እያወሩ ነው። ክሬግ ፖልሰን ፔናልቲ ሰጥቷል። ዳኛው ልክ ፔናልቲ ያሳምናቸዋል። ቹቻ አሳምኗል። ያሰጣል አያሰጥም? ለሲቲ ለምን ኳሱን ነክቶታል። ንክኪው በቂ ነው ለፔናልቲ ወጥቷል እንጂ ኳስ ወደ ፎሪ እኔ በእሱ ነው። ኳሱን መጠቀም አይችልም። አንደኛ፣ ሁለተኛ ራሱ ተጫዋቹ ሄዶ አሊሰንን ገጨው እንጂ አሊሰን አይደለም ጥፋቱን መጥቶ የሰራበት። አሊሰን ወድቋል። አሊሰን በወደቀበት ነው መጥቶ የገጨው። ሃላንድ ፔናልቲ ሊመታ ነው። ይሄ ፔናልቲ ቢሳት የባለፈውን በእውነት አይሳትም እንዴ? የባለፈውን ፔናልቲ ሃላንድ በቀኝ በኩል ነው የመታው። ሁለቱን አስቆጥሯል። 3 አስቆጥሯል፣ 2 ስቷል። 3 አስቆጥሯል፣ 2 ስቷል። በቀኝ በኩል ነው ሁሌም የሚመታው ሃላንድ። አሊሰን ቤከር ከሃላንድ ያድነዋል ወይ ሳያድነው ማብረን እናያለን። ኧረ ግርም እየከባድ ያገባል እንዴ? አሊሰን ቤከር ከሃላንድ ተንደረደረ። ሃላንድ ጎል 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 ጎል! ድራማ ማንቸስተር ሲቲ ጎል አስቆጠረ። ድራማ አንፊልድ ላይ ሃላንድ ጎል አገባ። ሃላንድ ጎል አገባ። ፔናልቲ ዳኛውን ያስተቻል። አነጋጋሪ ጉዳይ ክሬግ ፖልሰን ላይ ሊነሳ ይችላል። በደንብ ነው የሚነሳው፣ በተለይ በዚህኛው ብቻ ሳይሆን በመጀመሪያው ፔናልቲ። መሐመድ ሳላህ ተጎትቶ በበርናርዶ ሲልቫ ፔናልቲ ያልሰጡበት ቢጫ ካርድ ማሊያውን በማውለቁ ሃላንድ ቢጫ ካርድ። ጎል! ማንቸስተር ሲቲ 2-1 መምራት ጀመረ። ከመምራት መምራት ጀመረ። ሃላንድ ወደ ጎል አግቢነት ተመለሰ። ግርምዬ 2016 ከገባ ወዲህ ጎል እምቢ ብሎት ነበር ኤርሊንግ ብራውት ሃላንድ ተንደረደረ፣ ጎል አስቆጠረ። ማሊያውን ያወለቀው በቀጥታ ቡም! ሃላንድ ቡም! ማንቸስተር ሲቲ አሁን ማንቸስተር ሲቲ መልሶ የ6 ነጥብ ልዩነት አድርጎታል ከአርሰናል ጋር። የማንቸስተር ሲቲ ደጋፊዎች ደስታቸው መቆጣጠርና ያቃታቸው እንደገና ኦን ሆነ። የዋንጫ ፉክክር በተወሰነ ነገር እንደገና ፉክክሩ እንደገና ተነሳ። አባቱ ተመልከተው አሊፍ ሃላንድ ከት ብሎ ሳቀ በደስታ ደስ ሆኖ የሆነ አልፊ ሃላንድ የኤርሊንግ ብራውት ሃላንድ አባት አሁን የዋንጫ ተስፋው እንደገና ተሳክቷል። እንደገና ኦን ሆኗል። ኦፍ የነበረውን ኦን አደረገው፣ አበራው። ገና ቀሪ ደቂቃዎች አሉ። ሊቨርፑል ዶሚኒክ ሶቦስላይ ሳላህ ሶቦስላይ ግራቨንበርች በዚህ ሰዓት ላይ ፌዴሪኮ ኬዛ ተቀይሮ የገባ ተጫዋች ነው፣ ግን ዶናሩማ ተቆጣጠረ። አነጋጋሪ ጉዳዮች ናቸው። በጣም ግርምሽ። ረዥም ኳስ ሃላንድ ቢጫ ካርድ አይቷል። ማሊያ በማውለቁ ነው። ሃላንድና ሶቦስላይ ኢብራሂማ ኮናቴ ግራቨንበርች ሴሜኒዮ ኳስ ወደ ውጭ ወጥቷል። ተጫዋች ቅያሪ ጋርዲዮላ ሊቀይር ነው። ዳኛ ምን ያህል ጨዋታ እንደሚገልጥ ያለ ናታን አኬ ተቀይሮ እየገባ ይገኛል። በዚህ ሰዓት ላይ ሴሜኒዮ ተቀይሮ እየወጣ ነው። መከላከል ፈለገ። በቃ ቫር ራሱ ይሄኛውን ባየበት የሳላን ማየት ያልፍናል። ዳኛው ላይም አለዋ። ቫር እኮ ዳኛ መጥራት ይችላል እኮ ቫር ላይ ያለው። አይ ሪስፔክት አደረገው ፊልድ ዲሲሽን ቫርም ተቀብያለሁ ስላለ እኮ
እኮ ቫር እኮ ዶሚኒክ ሶቦስላይ ዳኞች አሉ የሚወስኑት። መጨረሻው ውሳኔ ዳኛ ነው። ግን ቫር ሶቦስላይ ፐረሽሞ ማቲያስ ኑኔስ ፍሎሪያን ቨርትዝ ፌዴሪኮ ኬዛ ግራ መስመር ላይ አሁን ሌላ ኳስ ሊቨርፑል እየጠጋ ነው። ቶሎ ደቂቃዎቹን ለመጠቀም ነው። ከርቲስ ጆንስ ግራቨንበርች ሶቦስላይ ሮድሪ ለማስጣል ሞከረ። አይት ኖሪ አስደናቂ ኳስ ሃላንድ እየገባለት ነው። በሳል ላይ አይት ኖሪ ሶስተኛ ኳስ በምን አይነት ነው? አይት ኖሪ አሊሰን ቤከር አስታረው። ኧረ አይት ኑሪ አይረባ። እንደገና ሌላ ኳስ። አሁን ጨዋታው ተንቀለቀለ። አድማጮቻችን ጭንቅላቱን ያዘው። አሁን ይሄን ስቶ አቻ ቢወጡስ? ሌላ ኳስ። ራይስ በቀደም የሰጠውን ኳስ አይታል። የተንቀለቀለ ጨዋታ ነው። የመጨረሻዎቹ ደቂቃዎች ላይ አድማጮቻችን ቢጫ ካርድ መዘዙ ክሬግ ፓውሰን በርናንዶ ሲልቫ ላይ ከኋላ ተማቷል። የመጨረሻ ዕድል ለሊቨርፑል ይሄ ቅጣቱን ሶቦስ ላይ 74ኛው ደቂቃ ላይ አገባ በርናንዶ ሲልቫ። 84ኛው ደቂቃ ከ10 ደቂቃ በኋላ አቻ አደረገ። እንደገና 93ኛው ደቂቃ ሃላንድ በፔናልቲ ያስቆጠረ። 2-1 ማንቸስተር ሲቲ። ግራቨንበርች ሌላ ኳስ። ማቲያስ ኑኔስ ያወጣው ኳስ ተመልሶ አሁንም ግራቨንበርች እንደገና ግራ መስመር ላይ ፌዴሪኮ ኬዛ ኬርኬዝ ነው የተቀይረዋል። ማቲያስ ኑኔስ ኳሱን አወጣ። ኮርናር ወጥቷል። አልወጣም አሉ። አሊሰን ቤከር ኳስ እያቀበለ ነው። አዳልጦት ወድቆ ነበር። አሊሰን ቤከር ዋጋ ሊከፍል ነበር። ጭንቀት ረሸሞ ፋንታይክ መካሊስተር ዶናሩማ ዛናው በሚገርም ሁኔታ ጭንቅላቱን ያዘው። ጋርዲዮላ በረኛ መካሊስተር በጣም አስደናቂ ኳስ ነው። ዘንግ ዶናሩማ ዳነው ጎል የሆነ ኳስ። አድማጮቻችን አስደናቂ ኳስ እያየን ነው። የማሰምት እንደገና ሊቨርፑል የመጨረሻ ዕድል ተሻገረ። ዶናሩማ ፓንች አረገ። ሶቦስ ላይ ሳላ እንደገና አሁንም ከርቲስ ፌዴሪኮ ኬዛ ሳላ እንደገና ኤኪቲኬ ሳላ የፔናልቲ ጥያቄ ሊቨርፑል ፔናልቲ ጥያቄ ገና ያንተ አፋር ነገራቸው። ፔናልቲ እያላቸው ረሽም ኳስ ሶቦስ ላይ አሊሰን ቤከር እንዳለ እንደወጣ ነው። ሰው እንዳለ ነው ወጥቷል። ሃላንድ በፍጥነት ሮጠ። ሶቦስ ላይ ሊያሰርቁት ነው። ጨዋታው አለቀ። ጎል ጸደቀ። ጎል ዳኛው ግን ልክ አይደሉም። ዛሬ በጠበጠው ዳኛው። በስመ አብ ወልድ መንፈስ ጎል መጨረሻ ላይ ተቆጠረ። ሪያን ቸርኪ ጎል 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 ጎል። ጨዋታውም ሶቦስ ላይ አበደ። ዳኛው ላይ ሄዶ ጨዋታው አለቀ። 3-1 ማንቸስተር ሲቲ። ሃላንድ በፍጥነት ሮጠ። ክሬግ ፓውሰን ዛሬ ሊቨርፑል ላይ ከባድ ተቃውሞ ይገጥማቸዋል። በእርግጠኛነት ከባድ ተቃውሞ። ምክንያቱም የፔናልቲ ጥያቄ ነው። ያሁን እኮ ጎል ነው። ያሁን ጎል ነው እኮ ጎል አይደለም። ጥያቄው የፔናልቲ አፒል ነበር። የፔናልቲ አፒልም ፔናልቲ ሰጡበትም ነገር ሊያስጠይቅ የሚችለው ግን በጣም ልክ አይደለም። ባለፈው ሳምንት ከቶተናም ጋር በነበረው ጨዋታ ሲቲ ብዙ በደል ደርሶበት ነበር። እንመልከተው እስኪ እዚህ ጋር ዶናሩማ ኳስ አወጣው። አስደናቂ ኳስ ነው። ምን አይነት የመጨረሻ አጨራረስ ነው አድማጮቻችን! ምን አይነት አጨራረስ ነው! የመጨረሻው ቆጭ ብድክ የሚያደርግ ነው። ነፍሱ ጭነፍስ ግቢ ነው። ሪያን ቸርኪ ሶቦስ ላይና ሃላንድን ጎትቶ ለመጣል ሞከረ። እንደገና
እዚህ ጋር ማየት ነበር። እዛ ጋር ፋውል ሰርተናል። ትቶታል። እዚህ ጋር ፋውል ተሰራ። ቅጣት ምት ነው የሚሆነው። እዚህም ጋር ፋውል እንዴም ጓለ ታጠርቃለህ። እውነቴን ነው የምልህ። ጎል መጽደቅ አልነበረበትም። እኚህ ዳኛ ይታገዳሉ በእርግጠኝነት። ሃላንድም ላይ ጥፋት ተሰርቷል። በቃ እዛ ጋር ሶቦስ ላይ እንጎትቶ ነው የጣለው። እዛ ጋር እንደ ዳኛ አይደለም። የመጨረሻ ሰው ነፍተህ ሶቦስ ላይ ወይ ቀይም ስጠው። ውሳኔ እዛ ጋር ነው። ያኛውን ለምን ፔናልቲ ያላሳየው? ቫር ላይ ነው። የትኛውን ላይ ነው እንዴ? የሶቦስ ጎሉን ሃላንድ በግልጽ እኮ ነው። ሶቦስ ላይን አስጥሎታል። አይተውታል። የመጀመሪያው ለምን አለፉም? የሶቦስ ላይ ማን እኮ መፋት አለባቸው። እዚህም ጋር ሶቦስ ላይን እዚህ ላይ ቅጣት መስጠት አለባቸው። እኮ እሱ ነው ምን እኮ ቀይ ካርድ ነው በዛ ላይ። ከዛ እዚህ ጋር ደግሞ ይኸው እዚህ ጋር ቅጣት ምት ነው። ቀይ ካርድ ከቅጣት ምት ጋር ለሊቨርፑል አሁን ጎሉ ይሻላል ሶቦስ ላይ በቀይ ከሚወጣ ምንም አያመጣም። በቃ ጎል ቢሰርግ ይሻላል ለሊቨርፑል ጎል ቢሰርግ ይሻላል። ሶቦስ ላይን በቀይ አራት ጨዋታ ሶስት ጨዋታ ግን ከዛ በፊት የነበረው ፔናልቲ ለምን አልታየም? ዳኛው ውሳኔን ጠብቅ እስኪ አድማጮቻችን። ጎሉ ግን መጽደቅ የለበትም። አይጸድቅም። ጎሉ አይጸድቅም። ይሰጣሉ። ቀይ ሶቦስ ላይ በቀይ ይወጣል። በስማም ከሂሮ ወደ ዚሮ ዞቦዛ ላይ በ15 ደቂቃ ውስጥ በቀይ ካርድ ከሂሮ ወደ ዚሮ አፍተር ሪቪው በቃ ሶቦስ ላይ በቀይ ይወጣል። ቀይ ካርድ ዶሚኒክ ሶቦዛ ላይ ቀይ ካርድ። ሶቦዛ ላይ ቀይ ካርድ። አይ ልክ ነው። ቀይ ካርድ ልክ ነው። ምንም ጥያቄ የለውም። ጎሉም ተሻረ። የፔናልቲዋ ብቻ ናት ጥያቄ የምታስነሳው። ሶቦዛ ላይ በቀይ ካርድ ወጣ። አድማጮቻችን ትክክለኛ ውሳኔ ነው። ነው የጋርዲዮላ ጥያቄ ደግሞ ያንን አለማጽደቅ ነው። አድቫንቴጅ ፈቀዱ። ልክ ነው። ጋርዲዮላ ይሁን አድቫንቴጅ ፈቀዱ። ስዳኛው አሁን ይሁን የሚከራከሩት የትኛው እንደሆነ ታውቃለህ? የመጀ ፔናልቲ ኢቭን እስካሁን አላየነውም። እስካሁን ድረስ ያሉ በቃ ዳኞች ማየት አንፈልግም ካሉ አይፈልጉም። ጋርዲዮላ እና አራተኛ ዳኛው እየተነጋገሩ ነው። ሶቦስ ላይ በቀይ ካርድ ወጥቷል። አድማጮቻችን ሌላ ነገር አለ ደግሞ ሌላማ ካለ ሶቦስ ላይ በቀይ መውጣት የለበትም። ያ ፔናልቲ ከታየ እሱ ኳስ ነው ወደዚህ የመጣው። አርነ ስሎት እያናገሩ ነው። ለምንድን ነው ቪዲዮ ማላሳየን? ማሳየት ነበረብን። እሱ ፔናልቲ የጠየቁትበትን ኢንሲደንት በጣም ዛሬ ልክ አይደሉም ዳኛው። ክሬክ ፓውሰን ክሬዚ ካባና ናቸው። ክሬክ ፓውሰን ባሱ እንጂ አይ የሳላን ፔናልቲ ከከለከሉ ሰዓት ጀምሮ ልክ አይደለም። ክሬክ ፓውሰን ጎሉ ተሽሯል። ቀይ ካርድ ጎል ስኮሪንግ ኦፖርቹኒቲን አሁን ምንድነው ዳኛው እያሉ ያሉት አልገባኝም። ሊቨርፑሎች እየተከራከሯቸው ስለሆነ ዳኛው ዛሬ አንፊልድ የሚወጡም አይመስለኝም። የሊቨርፑል ደጋፊዎችን አስቆጥተዋል። ችግሩ የተፈጠረው በሳላ ነው። ሳላ መጀመሪያ ፔናልቲ ሊሰጠው ይገባ ነበር። በርናርዶ ሲልቫ ጎትቶ ሲጥለው ሳጥን ውስጥ። ኧረ ያሊሰን ቤከርም ፔናልቲ አላሳመነኝም በእውነት በፍጹም አሳማኝ አይደለም። ኳስ ወደ ፎሪ ሄዶ ቤከርተኛ ልጁ መጥቶ ላዩ ላይ ተለጥፎ ወደቀ። በቫር በደንብ ቢያዩት በደንብ የቫር ዳኞችም አላገዟቸው ይሽሩት ነበር። ቅጣት መታ አግኝተዋል። ሪያን ቸርኬ ኳስ ወደ ውጭ ወጣ። በቃ ሰዓቱን ለመጨረስ ነው። ምቱ ያስታውቃል። ፊሽካ እኮ ነው። ከዚህ በኋላ ደቂቃ ነን። ምን አለ በቃ ይጨርሱት። ሊቨርፑል ጨዋታው አለቀ። ማንቸስተር ሲቲ 2-1 ማንቸስተር ሲቲ 2-1 አሸንፏል። ዳኛው ላይ የሊቨርፑል ደጋፊዎች ተቃውሟቸውን እየገለጹ ይገኛሉ። ጋርዲዮላ ከሊቨርፑል አመራሮች ጋር ቫንዳይክ እና ዶናሩማ እያወሩ ይገኛሉ። ለምንድነው ግን ያላሳየን የፔናልቲ አፒሉን? የሊቨርፑል የሆነ ነገር አለው። ዶናሩማ ከማርካይስተር እንኳን ሲያራናበት ግርሜ በጣም የሚገርም ነው። የሚገርም ሴቭ ነው ዶናሩማ። በጣም አስፈሪው ስቴዲየም ላይ ኢኪቲኬ ከዳኞች ጋር እየተነጋገረ ነው። ከ5 ዓመት በኋላ ጋርዲዮላ ከ5 ዓመት በኋላ አሸነፉ አንፊልድ ስቴዲየም ላይ። ጨዋታው ተጠናቋል። አድማጮቻችን 2-1
በርናርዶ ሲልቫ 84ኛው ደቂቃ፣ ሃላንድ 93ኛው ደቂቃ በፔናልቲ ሊቨርፑል ቀድሞ በሶቦስ ላይ አስደናቂ ቅጣት ምት 74ኛው ደቂቃ ላይ ጎል አስቆጥሮ ነበር። ጨዋታው በማንቸስተር ሲቲ ማንቸስተር ሲቲ ከአርሰናል ጋር የ6 ነጥብ ልዩነት ተመልሶ ሆኗል። ቀጣይ ረቡዕ ማንቸስተር ሲቲ ከፉላም ጋር ኢታር ላይ ይጫወታል። ካሸነፈ 3 ይሆናል። አርሰናል ከብሬንፎርድ ጋር አርሰናል ሐሙስ ነው የሚጫወተው። ሐሙስ ሲቲ ስለሚጫወት 3 ማድረግ ይችላል ሲቲ ፉላም ካሸነፈ። ከዛ በኋላ ማንቸስተር ሲቲ ከኒውካስል ጋር ነው የሚጫወተው። ሃላንድ ነው እያለ ነው ከደጋፊው ጋር ወሳኝ 3 ነጥብ ነው ግርምዬ ይጫወታል። በጣም ወሳኝ መነሻ ላይ ናቸው። ውድ ነው፣ በጣም ውድ። ተመልከታቸው ማርጌ ራሱ አንተን እየተባባሉ ነው። ገሂዶ አንተነ እንትና ሃላንድ ሄዶ ገሂን አንተነ ለዚህ ውጤት ሲለው ገሂ ደግሞ አንተነ እንጂ ያለው ነው። እየተሞጋገሱ ነው እርስ በርስ። ሃላንድ ከደጋፊው ጋር ሄዶ ደስታውን እየገለጸ ነው። ሊቨርፑል በነገራችን ላይ ቀጣይ በኤፍኤ ካፕ ከብራይተን ጋር ነው የሚጫወተው። አንፊልድ ላይ ከባድ ጨዋታ ነው ያለው። የአርነ ስሎትን ቅስም የሚሰብር ነው ግርምዬ የቶፕ 4 ጉዟቸው ላይ። አረ ከባድ ጨዋታ ቅስም የሚሰብር ነው። ከማንቸስተር ዩናይትድ 5 ነጥብ ልዩነቱ ነው። ከቼልሲ 4 ነጥብ። በጣም ከባድ ነው ለተጫዋቾቹ ራሱ። ዞቦዛ ላይም በቀይ ካርድ ኪሳራ በኪሳራ የሆነ ጨዋታ። ዞቦዛ ላይ ከሂሮ ወደ ዚሮ ነው ባንዴ የወረደው። ሂሮ የነበረ ልጅ ዚሮ ሆነ። የዶናሩማ አስደናቂ ኳስ ነው ያዳነው። የበርናርዶ ሲልቫ ኳስ እሱ ነው ኦንሳይድ ያደረገው። ቀይ ካርድ ወጥቷል እና ሂሮ የነበረ ልጅ ዚሮ ሆነ። 75ኛው ደቂቃ ላይ እንደዛ እንዳልተጨፈረለት እንዳልተጨበጨበለት ማንቸስተር ሲቲ በቀጣዩ ቅዳሜ በኤፍኤ ካፕ ከሳልፎርድ ጋር ኢታር ላይ ነው የሚጫወተው። አርሰናል ከዊጋን ጋር እሁድ ኤምሬትስ ላይ ነው የሚጫወተው በኤፍኤ ካፕ። ከዛ በፊት ግን አርሰናል ከብሬንፎርድ ጋር ለንደን ደርቢ ጨዋታውን ያደርጋል። ማንቸስተር ሲቲ ከፉላም ጋር ኢቲአር ላይ ይጫወታል።